ኢሳያስ ይቅርታ ልደቱ ወጥተዋልና ሌላ ተመልሰው ሲመጡ እስክናስገባ ወደሚቀጥለው ተናጋሪ እንሂድ። ቪዲዮስ ወደ የሚቀጥለው ተናጋሪ እንሄዳለን። ፕሮፌሰር መሳይ እስከሚመጡ ወደ ማስተዋል ታደሰ ነው የምንሄደው። ማስተዋል ከኒውዮርክ ዩኒቨርሲቲ ላው ስኩል የተመረቀች ሲሆን የኒውዮርክ የህግ ባለሙያ ነች፣ ጠበቃ ነች። በፐብሊክ ፖሊሲ ከኦክስፎርድ ዩኒቨርሲቲ የማስተርስ ሁለተኛ ዲግሪ ያላት፣ ፖለቲካል ሳይንስ እንዲሁም ከኒውዮርክ ዩኒቨርሲቲ የመጀመሪያ ዲግሪ ያላት። የምትሰራው ቶምሰንን ስትራካበርግ ታማክራለች። ዓለም አቀፍ ተቋማት የወርልድ ባንክን ጨምሮ እንዲሁም የኢትዮጵያ መንግስትም ኮንሰልት አድርጋለች። በተጨማሪ ማስተዋል 10 ደቂቃሽን ተጠቅመሽ ሐሳብሽን እንድታቀርቢ እድል ሰጣለሁ። ማስተዋል። እሺ ኢሳያስ አመሰግናለሁ። ልደቱና ተባባሪዎቹም ይህን ፕሮግራም አዘጋጅተው እዚህ ውይይት ላይ እንድሳተፍ ስለጋበዙኝ አመሰግናለሁ። የመጀመሪያ ልደቱ የሴቶች ተዋጽኦ ላይ የተናገረው ነገር አለ። ያው አሳሳቢ ነው። እንግዲህ ግማሽ የኢትዮጵያ ህዝብ ከግማሽ በላይ የሚሆነው ህዝብ በሁሉም የፖለቲካ ጉዳዮች ቀድሞ ተጠቂ ወይም ችግር ውስጥ የሚወድቅ ህዝብ ፖለቲካችን እንደዚህ የህዝብ ፌሲንግ የሆኑ ጉዳዮች ላይ መሳተፍ ያለመቻሉ ምንድነው ችግሩ የሚለው በጣም ትልቅ ጥያቄ ነው የሚያስነሳው እና ይህንን ሐሳባችንን ይዘን መቀጠል አለብን። እዛ ላይ የሚመለከቱ አንዳንድ ነገሮች ለመናገር እሞክራለሁኝ። ብዙ ነገሮቹ ተነስተዋል። በተለይ የመጀመሪያው ጥያቄ አሁን ከያዝነው አካሄድ ተገንጥለን ሌላ መንገድ ካልያዝን አደጋዎቹ ምንድናቸው የሚለው ላይ ሁሉም ከዚህ በፊት የተናገሩት ተናጋሪዎች በጥልቀት ስላነሱት አደጋዎቹን መዘርዘር ላያስፈልግ ይችላል። ግን አንድ ያልተጠቀሰ ብዬ የምናገረው ነገር ጂኦፖለቲካሊ የሚያጋጥሙን አደጋዎች ብቻ ሳይሆኑ በዓለም ላይ የኢኮኖሚው ለውጥ የምናውቀው ነው። በፈጣን ሁኔታ የቴክኖሎጂ ትራንስፎርሜሽኑ ወይም ለውጡ ኢኮኖሚውን በዓለም ደረጃ እየቀየረው ነው። መጀመሪያም ወደኋላ ቀብተን የነበረው የኢኮኖሚ ሂደትና የድህነት ችግራችን በብዙ እጥፍ እየተባባሰ ከአመት ዓመት አይደለም በወራት ፍጥነት ችግሩ እየተባባሰ ነው ሄደውና የሚሄደው ወደሚቀጥለው ስንሄድ በተለይ አሁን ካለው ከቴክኖሎጂ ሬቮሉሽን ጋር በተያያዘና እሱን እንደ አንድ ትልቅ ፋክተር ማየትም የሚገባን ይመስለኛል። ድህነቱ ብቻ መባባሱ ሳይሆን ጭራሽ መሻገሪያ እድሉን እያጣ ነው ወይም ደግሞ በጣም ጥልቅ የሆነ የተወሳሰበ ኋላ ቀርነት እንግዲህ በጥቅስ ውስጥ አስገብተን የኢኮኖሚ ቀርነት ውስጥ እየጠለቅን እንደምንቀጥል ነው የሚያሳየው አሁን ያለንበት አካሄድና መንገዱ ግልጽ ነው እየሄድንበት ያለው። ከግል ታሪኮችና ከጥናቶችም የምናየው ግልጽ የሆነ የማሽቆልቆል ወይም የመባባስ አመት ከአመት የመባባስ ሁኔታ ነው። በእኛ ሙያ ያሉ ሰዎች ብዙ ተናግረዋል። ቅድም ከህግና ከህግ የበላይነት ከዲሞክራሲ ጋር የተነሳው ክፍል ብዙ ስለተዳሰሰ ግን እዛ ላይ ያሉ ጥናቶችን ለምሳሌ በዚህ አመት ወርልድ ጀስቲስ ፕሮጀክት ያወጣውን አገሮችን ገምግሞ ከአመት ዓመት ያላቸውን ለውጥ ያወጣውን ሪፖርት በ2024 ያለውን ኢትዮጵያ ብታዩ 2020 ላይ ትንሽ ተሻሽሎ የነበሩት ቁጥሮች ከሙስናም አንጻር ከመንግስት ተጠያቂነት አንጻር ከፍትህ የተለያዩ መለኪያዎችና የመብቶች መለኪያዎች አንጻር በሁሉም ሪፖርቱ በሚያያቸው 8 መስፈርቶች በሁሉም ኢትዮጵያ ከአመት ዓመት እየተባባሰች ከ2020 ጀምሮ ደግሞ ማሽቆልቆል ነው የሚባለው። ግራፉን ብታዩት ወደ ታች እየወረደች ያለችበት ነው። በጣም አሳሳቢ ሁኔታ ላይ ያለ ነው። እንግዲህ ይህንን ለማሻሻል ምን ማድረግ እንችላለን ወይም ደግሞ ምን አይነት መውጫ መንገድ አለው ነው ሁለተኛው ጥያቄ። እዛ ጥያቄ ላይ ያው ብዙ መፍትሄ ሐሳቦች ኦሬዲ ተነስተዋል። እኔ ከኛ ሙያ ጋር የሚገናኘውን ወይም ደግሞ የተቋም መገንባት የህግ የበላይነትን ማዳበር ማጠንከር የሚሉት ነገሮች ላይ ነው አንዳንድ ሐሳቦችን ጣል ለማድረግ የምሞክረው። እንግዲህ የህግ የበላይነት ታማኝ ተቋማትን እና የመንግስት ተቀባይ ተጠያቂነትን ማዳበር የሚሉ ትላልቅ አጀንዳዎች 2018 ላይ እንደ ቤተሰብ ተቀብለን ተንቀሳቅሰንባቸው ነበር። ስለዚህ አሁን ህዝቡም ሰልችቶታል። ባለሙያዎቹ መጥተው ሲያወሩ ቀልድ ነው የሚመስለው፣ እውነትም አይመስልም። ለምንድነው እንደዚህ አንደኛ የተዋከሰው ይሄ ዓላማ? ለምንድነው ብዙም ያልተሳካው እንደውም የተቀለበሰው የሚለውን ላይ ብቻ አትኩሬ ለማየት እንሞክር። 2018 ላይ በተገባው ቃል መሰረት
የተለያዩ ተቋማት ቀደም ዶክተር መሰንበትም ሌሎችም የጠቀሷቸው ተቋማት እንደ አዲስ ተቋቁመዋል። አዳዲስ ህጎች 15 ህጎች ይመስሉኛል በዛ ላይ የተወሰነ ተሳትፎ አድርጌ ነበር። እዚህም መድረክ ላይ ያሉ ጠበቆች እዛ ላይ ተሳትፈዋል። እነዚህ ነገሮች ተሻሽለው ነበር። ህጎቹ ተቀይረዋል፣ ተቋሞቹ እንደ አዲስ ተቋቁመዋል፣ መሪዎቹም ተቀይረዋል። ለምንድን ነው ተመልሶ የተቀለበሰው የሚለው ዋናው አሳሳቢ ጉዳይ እሱ ይመስለኛል። ያም ምንድነው ህጎቹና ተቋማቱ ተንጠልጥለው ነው ያሉት። ምሰሶ አልነበራቸው። ምሰሶ እንግዲህ መርሆቹ ናቸው። መርሆቹን የሚገዛ የሚያምን ለነዛ መርሆች ዘብ ወይም ደግሞ ጠበቃ የሚቆም ልሂቅም አልነበረም፣ ህዝብም አልነበረም። ልሂቅና ህዝብ እየለያየን ብዙ ጊዜ እናወራለን። በዚህ ጉዳይ ላይ ግን እኔ በራሴ ጥናት የደረስኩበት ድምዳሜ ህዝብና ልሂቅ በዚህ ጉዳይ ላይ ተለያይተው አልታየም። እነዚህ መርሆች አንድ ህግ ወይም አንድ ህገ መንግስት የሚመሰረትባቸው መርሆች ምንድናቸው የሚለው ላይ ውይይት ተደርጎም በህዝብ በባህልም ሰብጾ ይሄ ነው ብለን የምንለያቸው መርሆች አልወጡም። ለነዛ መርሆች ዘብ ቆሞ ደግሞ ይሄንን የተጀመረውን አካሄድ እንዲቀጥል ያደረገ ልሂቅ አልነበረም፣ ከጠበቆቹ ጨምሮ ማለት ነው። ስለዚህ መርሆች በሌሉበት፣ መርሆቹ በግልጽ ዲፋይን ባልተደረጉበት፣ ከዛ ደግሞ ለዛ የሚከራከር ክሪቲካል ማስ ወይም ደግሞ ጥቂት ቢሆን እንኳን በቂ የሆነ ሰው በሌለበት ህግ ማሻሻል አዲስ ተቋም በአዋጅ አሻሽሎ ማቆም ምንም አይነት ጥቅም እንደሌለው አይተናል። በቀላሉ ደግሞ ጥናቶቹ የሚያሳዩት በቀላሉ እነዚህ ነገሮች ሊሻሩ እንደሚችሉ እየተሻሩ እንደሆነ ቅድም ተጠቅሷል። የተወሰኑ ህጎች የሲቪል ሶሳይቲ ህጉ ሰሞኑን በጣም በሚገርም ሁኔታ ወደኋላ የሚመልስ ረቂቅ አዋጅ እየተዘጋጀለት ነው። የሚዲያ ህጉን ዶክተር መሰንበት አንስቶታል። ጸረ ሽብር፣ ሌሎችም ጉዳዮች በኢህአዴግ ጊዜ አስቸጋሪ ናቸው ተብሎ ለ2-3 ዓመታት ባለሙያውና ልሂቁ አሻሻላቸው የተባሉት ሁሉ ወደኋላ በቀላሉ በዛው ሂደት መመለስ እንደሚችሉ ነው ያየ ነው። ስለዚህ መርህ ላይ ያልተመሰረቱ ናቸው ወይም ለነዚህ መርሆች ዘብ የሚቆም የፖለቲካ አካል ወይም ደግሞ የልሂቅ ስብስብ አልነበረም። በተለይ በትግራይ ጦርነት ጊዜ ይሄ በግልጽ የወጣ ጉዳይ ነው። ልሂቅ ነን ብለው እነዚህን ህጎች በማሻሻልም ሆነ በማማከር የተሳተፉ ጠበቆች፣ ልሂቆች ሚዲያ ላይ እየቀረቡ የጦርነቱን አስፈላጊነት፣ የዲሞክራሲ አንዳንድ ጊዜ አላስፈላጊነት ምርምር እየጠቀሱ ነው እዚህ አይነት አጣብቂኝ ውስጥ እንድንገባ ዳይሬክት የሆነ ኮንትሪቢዩሽን። ስለዚህ ወደኋላ ሳንል በተለይ ህዝቡ የማያውቀውን እኛ እናግዛለን ብለን የተንቀሳቀስን ሰዎች ከህዝቡ ያልተሻለ ወይም ደግሞ ከህዝቡ ሊሻል ያልቻለ ኮንትሪቢዩሽን እንዳደረግን ወደኋላ ተመልሰን የምንገመግምበት ጊዜ ነው ብዬ ነው የማስበው። የውይይትና የድርድር ባህልን ማዳበር፣ እንደዚህ አይነት ዛሬ አይነት ውይይቶችን ማድረግ ለእንደዚህ አይነት ሪፍሌክሽን ይጠቅመናል ብዬ አስባለሁ። ምክንያቱም የሚቀጥሉትን እርምጃዎች ማውራት ለምሳሌ አስፈላጊ ቢሆንም ማለት ነው የስርዓት ለውጦችን፣ የሽግግር መንግስትን፣ የብሔራዊ ዳያሎግ፣ እነዚህ የአካዳሚክ የሚመስሉ ኮንሰፕቶችን ማውራታችን አይቀርም፣ የሚመጣ ነው። ከዛ በኋላ ተከትሎ ደግሞ ሪፎርሞች የሚመጡ ናቸው። ግን የመጀመሪያውን የቤት ስራ በምን መርሆች ላይ ነው የምንስማማው? ወገንተኛ ምንሆንለት መርህ አለን ወይ? ከብሔራችን፣ ከሃይማኖታችን፣ ከግል የፖለቲካ ፓርቲያችን አስቀድመን ወገንተኛ ምንሆንለት መርሆች አሉ ወይ? እነሱ ምንድናቸው? ብዙ ላይ ሆኑ ይችላሉ፣ ግን ምንድናቸው የሚለው ላይ ሰፊ የሆነ የህዝብ ውይይት፣ ከዛ ደግሞ የልሂቃንም ውይይት ያስፈልጋል። በልሂቃን ጀምረው እንኳን ቢባል ብዙ የፖለቲካ ውይይቶቻችን ስለ መርሆች አይደሉም። ብዙዎቹ ስላለፉ መሪዎች ታሪኮችና ፖለቲካ ትርክቶች፣ ብዙዎቹ ስለ ግለሰቦች ከዚያ ያልፉ እና በልሂቃንም ላይ ያለው ማለት ነው አንፎርቹኔትሊ። ስለዚህ ውይይታችንን ወደ መርሆች ማምጣት እንዴት ነው የምንችለው? ምንድነው እስኪ ኢትዮጵያውያን ሁሉ ሊስማሙበት የሚችል 1-2 መርህ ቢኖር ሰላም ነው። እውነት በሰላም መርህ እንስማማለን? ምክንያቱም በሰላም መርህ ብንስማማ ልሂቃን በተለያየ መድረክ ላይ ደቂቃለች። ኦኬ ሳያስ ጠቅለል አድርጊያቸው 2 ደቂቃለች። እሺ ቴንክ ዩ። ምንድናቸው እነዚህ መርሆች የሚለውን ዘርዝረን የተወሰነ መግባባት ላይ መድረስ አለብን ብዬ አስባለሁ። ግልጽነት ነው። እውነት ግልጽነት እንደ መርህ እንይዘዋለን። ፍትህ ነው። ምን አይነት ፍትህ ነው? ገለልተኝነት ነው። እነዚህ እንግዲህ ዲሞክራሲ፣ የህግ የበላይነት ከማለታችን በፊት ሊገነቧቸው እነዚህ ነገሮች የሚገነቡ መርሆች ናቸው እና እነዚህ ላይ መስማማት አለ ወይ የሚለውን
በተለያዩ ውይይቶች በህዝብ ደረጃ በሊቃን ደረጃ ያፍታታ መሄድ አለብን። ያ ባልሆነበት ሁኔታ ግን ምንም አይነት ህግ ቢሻሻል ምንም አይነት አዲስ ተቋም ቢገነባ ምንም አይነት ሽግግር ቢካሄድ ተመልሶ በአንድ መሪ ወይም በአንድ ፓርቲ ሊቀለበስ የሚችል ነው የሚል ሐሳብ ነው ያለኝ። ከተለያዩ እዚህ ላይ መድረክ ላይ ካሉ ሰዎች የተነሱ ሐሳቦችን በሚመለከት ደግሞ በኋላ እድል ካለኝ የተወሰነ ሐሳብ መስጠት ፈልጋለሁ። አመሰግናለሁ። Thank you. በጣም እናመሰግናለን ማስተዋል። በደቂቃቸው ሶሻል ቀጣይ ምናልባት እዚህ ላይ ቢያንስ 3 ሴቶች ተጋብዘው እንደነበረ አውቃለሁ። እንደ ድል ሆነ ያው አንድ ረጅ ብቻ የተገኘሽው የሴቶችን ተሳትፎ ለማስጠበቅ ጥረት ተደርጓል ለማስታወስ ነው። ቀጣይ ተናጋሪያችን የሚሆነው ፕሮፌሰር አቡ ግርማ ነው። ፕሮፌሰር አቡ ግርማ የምጣኔ ሀብት ወይ ደግሞ ኢኮኖሚክስ ባለሙያ ነው። በዲቨሎፕመንታል ኢኮኖሚክስ PhD አላቸው። አሶሲየት ፕሮፌሰር ናቸው በኢኮኖሚክስ ማለት ነው። ዩኒቨርሲቲ ኦፍ ሱኩባ ጃፓን በሙያቸው በርካታ ጽሁፎችን ጽፈዋል። ፕሮፌሰር አቡ ግርማ በኢትዮጵያ የምጣኔ ሀብት ባለሙያዎች ማህበር ወይ ደግሞ ኢትዮጵያ ኢኮኖሚክስ ፕሮፌሽናልስ አሶሲዬሽን ምክትል ፕሬዚዳንት ነበሩ በአንድ ወቅት። ለፕሮፌሰር አቡ እድል ሰጣለሁ በ10 ደቂቃ ውስጥ መፋወትን ቢያቀርቡ። አመሰግናለሁ ይህንን እድል ስለአገኘው። በመጀመሪያ ይህንን መድረክ ላዘጋጁት ምስጋና ማቅረብ ፈልጋለሁ። የተለያዩ ጉዳዮች ተነስተዋል ባልደረቦቼ። ዛሬ እኔም አተኮር የምፈልገው የኢኮኖሚ ጉዳዮች ላይ ነው። እነኚህ ኢኮኖሚ ጉዳዮችንም በ10 ደቂቃ ውስጥ ማጠቃለል ስለሚያስፈልግ ሰብሰብ ባለው ወደ ማክሮ ኢሹ ላይ ፎከስ አድርጋለሁ። ቅድም የውይይቱ ርዕስ መስቀለኛ መንገድ የሚል ነው። መስቀለኛ መንገድ ላይ የደረሰ አንድ ማህበረሰብ ወሳኝ የሆነ ውሳኔ መውሰድ ያለበት ይመስለኛል። ወደ ቀኝ ነው፣ ወደ ግራ ነው፣ ወደፊት ነው የሚሄደው የሚለው እሱን ማድረግ የሚያስችል ቁርጠኝነት ይፈልጋል። እንደዛ አይነት ቁርጠኝነት በቀላሉ እንደማይከናወን ግንዛቤ ተወስዶ የሚከፈለው መስዋዕትነትም ቢሆን ተከፍሎ የአገዛዝ ስርዓት ወደ ተጠያቂነት ያለበት የሶሻል ኤንድ ፖለቲካል ፍሪደም የተከበሩበት ስርዓት መመስረት አለበት። ኢትዮጵያኖች እንደዚህ አይነት ስርዓት ይገባናል ወደሚል መደምደሚያ መድረስ አለብን። ይሄ ነው ሰዓቱ ለማለት ነው። የመጀመሪያው አንድ ምልከታዬ ምንድነው? የኢትዮጵያ ወቅታዊ ስብራት ኢኮኖሚው ጋር እንደሆነ ብዙ የሀገራችን ህዝብ ግንዛቤ አግኝቷል። እኔ ፎከስ ማድረገው እነሱን ከመዘርዘር ይልቅ ምንድነው ፋውንዴሽናል የሆነ መሰረታዊ ችግሩ ምንድነው? ምክንያቱ ምንድነው? ይህንን ችግርስ እንዴት መቅረፍ ይቻላል ወደሚለው ሐሳብ ይሄዳለኝ። ሌሎች ባልደረቦቼ ካላነሱት ምናልባት በኋላ ላይ የፖለቲካል ኢኮኖሚ ኢሹዎችንም አንድ ላይ ለመመልከት ሞክር ይሆናል። በመጀመሪያ አንድ ኢኮኖሚ ጤንነቱን ለመመልከት የሚያስችሉን ዋና ማመላከቻዎች አሉ። አንደኛው ኢኮኖሚው ካለው የተፈጥሮና የሰው ሀብት ተጠቅሞ ምን ያህል ምርት ያመርታል፣ ለህዝቡ ለፍጆታ የሚሆን ለኢንቨስትመንት የሚሆን ምን ያህል ሪሶርስ ማምረት ችሏል የሚለው አንዱ ማሳያችን። ከፍተኛው ችግሩ አክቹዋሊ ያለው እሱ ጋር ኢትዮጵያ ካላት የሰራተኛ ህዝብ የተፈጥሮ ሀብት ሲወዳደር ሀገሪቱ የምታመርተው ምርት በጣም ትንሽ ነው። እዛ ጋር ነው ማነቆ የሆነው። ማነቆቹ በሴክተር ልናያቸው እንችላለን። የግብርና ሴክተር ለምሳሌ፣ የኢንዱስትሪ ሴክተር ያሉት ማነቆች መፈታት አለባቸው። እነኚህ ደግሞ የሚጠይቁት ፋውንዴሽናል የሆነ ለውጥ ነው።
ለምሳሌ የግብርናን በተመለከተ የመሬት ጉዳይ የግዴታ መፈታት ያለበት ጥያቄ ነው። የመሬት ይዞታ፣ የመሬት የይዞታ ዋስትና፣ የግል ይዞታን በተመለከተ ሊኖር የሚችል የሚያስፈልግ የግዴታ ኮሌክቲቭሊ መወሰን ያለብን ትልቅ ውሳኔ ነው። ሌላው የአንድ ኢኮኖሚ እንቅስቃሴን በምንመለከትበት ጊዜ ምንድነው ይሄ ኢኮኖሚ ወዴት እየሄደ ነው፣ በጊዜ ይሄ ውስጥ እያደገ ነው ወይስ እየተሻሻለ ነው ወይ የሚሉት በተለይም ኢኮኖሚክ ግሮውዝ የሚባለውን አመለካከት ወይም ኮንሰፕት የሚይዝልን ይሄ ነው። እሱን በተመለከተ አንድ ማወቅ ያለብን ነገር ምንድነው፣ ኢኮኖሚው አቅሙ ጋር ካልደረሰ በስተቀር ከአመት ዓመት የሚንቀሳቀሰው አካሄድ ብዙም ቀጣይነት ያለው ኢኮኖሚክ ግሮውዝ ሊፈጥርልን አይችልም። የዛ ዋናው ምክንያት ደግሞ ምንድነው፣ ስትራክቸራል የሆነ ችግር ያለበት ኢኮኖሚ ስለሆነ የኢኮኖሚክ ግሮውዝንም ያቀጭጨው። በዛ ምክንያት ነው የዋናው የኢኮኖሚ ስብራት ነው የምንለው። ለምንድን ነው እነኚህ ነገሮች በኢትዮጵያ ውስጥ ማየት ያልቻልነው በምንልበት ጊዜ አንደኛው ኢኮኖሚው ከሚያመርተው እና ማህበረሰቡ ለፍጆታና ለማዋለ ንዋይ የሚፈልገው የተመጣጠነ አይደለም እና አክቹአሊ በአገር ደረጃ የሚመረተውና ለፍጆታ የሚሆነው ክፍተት አለ ሁሉ ጊዜ። ያ እየተጠራቀመ መጥቶ በእዳነት አክምለት እያደረገ እሱን ለመፍታት እስካልተቻለ ድረስ የሚፈጠሩ ማነቆች በየጊዜው እየበቀሉ ስለሚመጡ አክቹአሊ የኢኮኖሚ ግሮዝም ሰስቴናብል ሊሆን አይችልም ማለት ነው። አሁን አንድ ሌላው ምልከታ ምንድነው፣ አንድ ኢኮኖሚ እንዲያድግ ከተፈለገ ምርታማነትን ማሳደግ ያስፈልጋል። ለዛ ምርታማነት ደግሞ የሚያስፈልገው ዋናው ግብአት ካፒታል፣ የካፒታል ክምችት ሰራተኛው እሱን ተጠቅሞ ምርታማነት እንዲያሳድግ የሚያስችለው በመሆኑ እሱ በጣም አስፈላጊ ነው። ለምሳሌ በቅርቡ ያለው ኤስቲሜት ምንድነው፣ ወደ 630 ቢሊዮን አካባቢ የሚሆን የካፒታል ክምችት አገር ውስጥ እንዳለ ይገመታል። ከዛ ውስጥ ግን በየአመቱ 30 ቢሊዮን የሚያህል ኢንቨስት መደረግ አለበት የካፒታል ሽምቀትን ለመከላከል። ያ ማለት ምንድነው፣ ከዛ በላይ ሲደረግ ነው የካፒታል ኢንቴንሲቲው እየጨመረ የሚመጣው ለማለት ነው። እና እነኚህን ነገሮች በምናይበት ጊዜ ዋናው ችግር የሚፈጠረው በምንድነው፣ ኢኮኖሚው የሚገባውን ያህል ቁጠባ እያደረገ አይደለም። ያ ቁጠባ ደግሞ የተቆጠበውም ኢኮኖሚ ውስጥ እድገት፣ ኢኮኖሚ ውስጥ ስራ፣ ኢኮኖሚ ውስጥ አዲስ የማምረት አቅም በሚፈጥሩ እንቅስቃሴዎች ላይ አይደለም ኢንቨስት እየተደረገ ያለው። ኦቨርኦል ስናየው ምንድነው ያለው መዛባት አለ። ያ መዛባት ማስተካከል የሚቻልበት ስርዓት ያስፈልጋል ማለት ነው። እንደዚህ አንዱ እሱ ነው። ሁለተኛው አመላካች የአንድ ኢኮኖሚ ጤንነትን በተመለከተ የዋጋ ግሽበት አንደኛው ነው። ሁለተኛው አንኤምፕሎይመንት ወይንም የስራ አጥነት ችግር ነው። የስራ አጥነትን ችግር በተለያዩ መልኩ ማየት ይቻላል። ለምሳሌ በግብርና ውስጥ ያለ የተደበቀ የስራ አጥነት ያለ ወጣቱ ሌላ ስራ ላይ መሳተፍ እየቻለ ሌላ እድል ስለሌለው ግብርና ውስጥ እየቀረ ነው። ያ ማለት ምንድነው፣ የገበሬው ብዛት እየጨመረ ሊያርስ የሚችላት ቦታ እያነሰች ቤተሰብን መቀለብ በማይችልበት ደረጃ ላይ እየደረሰ ነው። በዚህ መልኩ ከቀጠለ ኦቨርኦል የሆነ ናሽናል ኢኮኖሚክ ክራይሲስ ሊፈጠር ይችላል። ሌላው አገሪቷ ከሌሎች ሀገሮች ጋር በምታደርግበት የኢኮኖሚ ግንኙነት ላይ
2 ደቂቃ ያ 2 ደቂቃ ኦኬ ከሌሎች ሀገሮች ጋር የሚያደርጉትን ግንኙነት በተመለከተ ሀገሪቷ በጣም ትንሽ ነገር ነው ወደ ሌላው ሀገር ኤክስፖርት የምታደርገው ከሌላ የምታስገባው ደግሞ በጣም ትልቅ ነው በዛ ምክንያት ይሄ ስትራክቸራል የሆነ ዴፊሲት እየተጠራቀመ መጥቶ ወደ ዕዳነት ተለውጧል ያ የዕዳ ክምችት የውጭ ዕዳ አለ የአገር ውስጥ ዕዳ አለ ጠቅላላ ተደማምሮ ወደ 7 ቢሊዮን አካባቢ አለ ዕዳን በተመለከተ ያለው ስታቲስቲክስ አኩሬት አይደለም የተደበቀ ያልተሸፈነ ዕዳ አለ እና መሳሪያ ላይ የሚወጣ ንብረት ለምሳሌ በጦርነቱ ምክንያት የሚወድሙ የቤዚክ የሆነ ኢንፍራስትራክቸር አለ የትምህርት ቤቶች አሉ የጤና ያዎች አሉ መንገዶች አሉ እነኚህ ሁላ እየፈረሱ ነው ስለዚህ አክቹአሊ ካፒታል አኩሙሌሽን ይልቅ አገሪቷ የካፒታል ስቶኳ እየተመናመነ ነው የዚህ ሁላ ነው ቅንብር ይሄ ምንድነው መውጫ አለው መውጫው ሪፎርም ይፈልጋል ግን ያ ሪፎርም የሚያስፈልገው ምንድነው ሰላም ባለበት ኢንቫይሮንመንት ተጠያቂነት ባለበት ኢንቫይሮንመንት እና እውነተኛ የአገር ውስጥ ችግሮችን ነክሶ አውጥቶ ለዛ መብቴ የሚሆን የኢኮኖሚክ ፖሊሲ መቅረጽ ያስፈልጋል አሁን ያለው የኢኮኖሚ ፖሊሲም ሆነ እየተተገበሩ ያሉት የተለያዩ የኢኮኖሚክ ዲክሪስ they are not ያንን ኢኮኖሚ በሚመጥን መልኩ እየመሩት ባለመሆኑ የተነሳ አሁን የምናያቸው የተለያዩ ችግሮች ዝርዝር ውስጥ መሄድ አንችልም ሰዓት አጭር ስለሆነ እነሱ ምልክቶች ናቸው ዋና ፋንዳሜንታል ችግሩ ግን የተጠያቂነት የሌለበት አገዛዝ ስርዓት በመስፈኑ እሱ ኢኮኖሚው ላይ የሚያሳርፈው እንደምታ ነው ለማለት ነው አመሰግናለሁ ዶክተር አቡ ቴንክ ዩ በመቀጠል የምናቀርበው ወጣት ያስፔድ ተስፋዬ ነው ያስፔድ ተስፋዬ ይቅርታ ኤልያስ ይቅርታ ኢሳያስ ፕሮፌሰር መሳይ ገብተዋልና እሳቸውን አስቀድመን ጥሩ እንግዲያውስ ወደ ፕሮፌሰር መሳይ መልሳለሁኝ ቅድም ቪዲዮ መግባት ስላልቻሉ ነው ወጥቶ የነበረው ፕሮፌሰር መሳይ ከበደ በስፋት ያው የፍልስፍና ምሁር ናቸው ዘርፉ በርካታ መጽሐፍቶችን ጽፈዋል መጽሔቶችን ጆርናልስ መጣጥፎች አካዴሚክ ኮንትሪቢዩሽንም አላቸው በኢትዮጵያ ፖለቲካ ጉዳይ ደግሞ ንቁ ተሳታፊ እንደሆኑ ይታወቃል ፕሮፌሰር መሳይ ከበደ ይቀጥሉ 10 ደቂቃ አሉት እሺ ይቅርታ ቪዲዮ ምን እንደነካው አላውቅም ቅድም እንግዲህ የጀመርኩት አርስት ያው ኢትዮጵያ መስቀለኛ መንገድ ውስጥ እንዳለች ነው እሱም ብያለው ሁኔታው በጣም አስጊ ነው አስቸኳይ ነው ምክንያቱም ያለው ምርጫ ወይ መፈራረስ ወይ እንዳለሽ መቆየት ነው እና ሶስተኛ ምርጫ በፍጹም ስለሌለ ጣብቂኝ ውስጥ ነው ኢትዮጵያ ያለችው አሁን እና እንግዲህ አሁን መጀመሪያው ጥያቄ እዚህ ችግር ውስጥ እንዴት ገባን የዚህ ችግር መፍትሄ መንስኤ ምንድነው የሚለው ጥያቄ ይመስለኛል እንግዲህ እዚህ እኔ ያለውን አስተሳሰብ አቀርበው አብዛኛው ተመራማሪ የሚለው ያው የዘውግ ፌደራሊዝም የፈጠረው ችግር ነው ይሄ እንዴት ነው ቢባል ያው የዘውግ ፌደራሊዝም ህዝብን ከህዝብ ያጋጫል ጥላቻ ይፈጥራል እና መፈጠር ብቻ ሳይሆን ያን ጥላቻም ያዳብረዋል ከዛ ሌላ ምንም አማራጭ የለም ሰው እርስ በርስ ጦርነት ውስጥ ይገባልና ዋናው ተጠያቂ ይሄ ዘውጋዊ ፌደራሊዝም ነው የሚለው ነው
እኔ እንግዲህ ብዙ ጊዜ እንደጻፍኩት በዚህ ሐሳብ ብዙ ማለስማማም አልስማማም ማለት ምንድነው ይሄ ፌደራሊዝም የራሱ ችግር እንዳለው በደንብ አውቃለሁ ይሄንን መቼም ክጄ አላቅም ነገር ግን ያሉትን ችግሮች ለመፍታት የማይቻለው ስርዓቱ ዲሞክራሲያዊ ስላልሆነ ህገ መንግስቱ ውስጥ እንኳን ያሉት የዲሞክራሲ መብቶች ቢጠበቁና ቢከበሩ ኖሮ 90% ያህል ችግራችን ይቀንስ ነበር ስለዚህ ለኔ ዋና ጉዳይ ኢትዮጵያ ጉዳይ ፌደራሊዝም ወይም ዘውግ ሳይሆን የዲሞክራሲ ጥያቄ ነው ብዬ ብዙ ጊዜ የጻፍኩት ማሻሻያ ለማቅረብ አልተቻለም ስለዚህ ችግሩ ዲሞክራሲ ነው ማለት መሰረቱ የሁሉም ችግር ምንጩ የኢኮኖሚውም የዚህ ጦርነቱንም ችግሩ እሱ ነው መፍታት አንችልም አንድ አምባገነን ስርዓት ጭንቅላታችን ላይ ተቀምጦ ስለዚህ ህገ መንግስቱን እንደፈለገን ምንለውጠው በጂኦግራፊ ብናደርገው በሲቲዝንሺፕ በዜግነት ብናደርገው ከዚህ ከአምባገነንነት ካልለቀቀን የሚለወጥ ነገር የለም ከዚህ በፊትም አይተነዋል ያው ነው የሚሆነው ብቻ የሚቀየሙ ሰዎች ይለወጡ ይሆናል አሁን አንዱ ይመቸዋል ሌላው ላይመቸው ይችላል ግን በስርዓቱ ያው ነው ስለዚህ የሰላሙ እጦት ጦርነት የኢኮኖሚ መውደቅ በሙሉ ከዚህ ጋር የተያያዘ ነው ምክንያቱም ህዝቡ እና የህዝቡ ተወካዮች ሐቀኛ የህዝብ ተወካዮች ኖረው ይሄን ነገር ለማሻሻል ምን ያህል ለውጥ እናድርግ የሚለው ሁኔታ ውስጥ ሊገቡ ስለማይችሉ ነው እና ደግሞ ሌላው ማለት ያለበት መታየት ያለበት ይሄንን ስርዓት የሚጠብቁት እና እንደው እንዲለወጥ የማይፈልጉ ወይም እንለውጣለን ብለው ወደ ላይ አቅጣጫ የሚወስዱን ሰዎች በሙሉ የሚወዱት ዋናው ነገር ይሄ ስርዓት ለአምባገነናዊ አገዛዝ የተመቸ ነው ምክንያቱም ህዝብ ስለሚከፋፍል የተከፋፈለ ህዝብ ነው ደካማ ነው የደከመ ህዝብ ደግሞ አምባገነንነትን መቋቋም አይችልም ስለዚህ ያቁታል ያንን ስርዓት በምንም ሁኔታ ማስቀጠል ነው አሁን እንደምንሰማው ከሆነ እንደውም ከዚህ አልፈን ከፓርላማ ከስርዓት ወደ ፕሬዚደንት ስርዓት ልንሄድ ነው የሚባል ነገር አለ እንግዲህ ያንኑ አምባገነንነቱን ለማጠናከር ነው ይሄ ወደዛ የሚሄደው ስለዚህ ችግሩ ይሄ ከሆነ እንግዲህ ምንድነው መፍትሄው የሰላሙ መንገድ እንዴት ነው የሚመጣው እንዴት ነው መረጋጋት የሚመጣው የሚለውን ጥያቄ ስናነሳ ዋናው አብዛኛው ህዝቡ በመሰረቱ ይስማማል ማለት ሁሉም ሰው የሚለው በንግግርና በስምምነት የሚመሰረት መንግስት ነው ለዚህ መፍትሄ ሊያመጣ የሚችለው ይላል በርግጥም ይሄ እንደው በብዙ በአንዳንድ አካባቢ በዚህ አይዱም ነገር ግን አብዛኛው ሰው የሚለው ይሄን ነው ግን እንግዲህ ይሄ የስምምነቱና ንግግሩ እንዴት ይምጣ ሲባል ነገሩ ቀላል ነው ይላሉ እሱም ሁሉን የሚያቀፍ ሁሉን ተቀናቃኖች ይዞ በአንድነት የሚያሰራ ጊዜያዊ የሽግግር መንግስት ነው የሚያስፈልገው የሚል ነው ከብዙ የምሰማው መልስ እንግዲህ እዚህ ላይ ሌላ ማልስማማው ሐሳብ ይሄ ነው እንግዲህ ጊዜያዊ መንግስት በርግጥ እንደሚያስፈልግ አምናለሁ የግድ በአንድ የሆነ ሽግግር ሁኔታ ውስጥ ማለፍ አለበት ግን ተቀናቃኖችን ተፎካካሪዎችን ያቀፈ መሆን አለበት ወይ ነው የኔ ጥያቄ ይሄ
እንግዲህ በአንድ በኩል ሪያሊስቲክም ከመሆን የሚመጣ ነገር ነው። ስለዚህ እንደው ቢያንስ 4 ድክመቶች ይታዩኛል እዚህ ላይ። ይሄ ሂደት የሽግግር ሂደት ከዚህ በፊት ተሞክሮ አልሰራም። በወያኔ ጊዜ እናውቃለን ተሞክሯል። በደርግም ጊዜ በመለስተኛ ሁኔታ ተሞክሯል፣ አይሰራም። ምክንያቱም እዛ ውስጥ ሊገለሉ የማይችሉ የታጠቁ ኃይሎች አሉ። ዞሮ ጠመንጃ ያዘው ነው የሚያሸንፈው፣ ወይ የበላይ የሚሆነው ወይም ስልጣኑን የሚነጥቀው። ሞክረነዋል እኮ ይሄን መንገድ። አሁንም ቢሆን እነሱን ካላካት ደግሞ ጠመንጃ ያዙትን ካላካተትን ምንም አይነት የሽግግር መንግስት ሊሆን አይችልም ማለት አይወክልም፣ አያቅፍም። ሁለተኛው ያሉት ኃይሎች ተፎካካሪ የሚባሉት በኃይል አይጣጣሙም፣ በአቅም አይጣጣሙም። ስለዚህ ከመጀመሪያውም ቢሆን የተዛባ አሰራር ነው የበለጠ ክብደት የሚኖራቸው ያው ያዙ የታጠቁ ኃይሎች ናቸው። በሌላው ደግሞ የምመለከተው ሶስተኛው ያው በሚጻረሩ በጣም ብዙ የሚጻረሩ አመለካከት ያላቸው ስለሆነ አንድ መንግስት መስርተው ሊሰሩ ይችላሉ የሚለው ነገር ለኔ በጣም አጠራጣሪ ነው። አራተኛ ገለልተኛ ሊሆኑ ይችላሉ ወይ ማለት እንግዲህ ሽግግር የሚባለው ነፃ እና ፍትሃዊ ምርጫ እንዲመጣ ይሰራሉ የሚል ነው። ይሄን ግን ሊያደርጉት ይችላሉ ወይ አልመሰለኝም። ስለዚህ ነው በኔ በኩል እንግዲህ ከዚህ በፊት ያቀረብኩትም እንደው አንድ አዋላጅ መንግስት ወደዛ ማሰብ አለብን ነው የሚለው። ገለልተኛ የሚሆን የሚችል አሰራር መቀየስ ከተፈለገ ይሄ አዋላጅ መንግስት የሚለው ወይም ጽንሰ ሐሳብ ወደሱ መሄድ ይገባናል የሚል ነው። የዚህ አዋላጅ መንግስት የሚለው እንግዲህ ዋናው ሰላምን ማስከበር ስራው ነፃና ፍትሃዊ ምርጫ እንዲደረግ መድረክ መክፈትና ይሄንን ማድረግ አሸናፊ የሆነውን ኃይል ማሳወቅና ከዛ ደግሞ ለሱ ስልጣኑን ማስረከብ ነው። በቃ ሌላ ምንም የሚሰራው ስራ የለውም። ለተወሰነ ጊዜ ነው እና ይሄ ገለልተኛ መንግስት እንግዲህ ከሁሉም ክፍል የሚወጣጣ ከዘውግ፣ ከሃይማኖት፣ ከወታደራዊ፣ ከሙያ ማህበር በሙሉ ተውጣጥቶ የሚቋቋም መንግስት መሆን አለበት። ማናቸውም የዚህ መንግስት አባል ማናቸውም የፓርቲ አባል መሆን አይችሉም፣ በፍጹም የተከለከለ ነው እና ደግሞ እነሰዎች ህብረተሰቡ የሚያውቃቸው ታማኝና የሚያከብራቸው ሰዎች መሆን አለባቸው። እንደሚታወቀው ሐሳቡ በቱኒዚያ ተሞክሯል፣ በባንግላዴሽ ተሞክሯል። እኛም ሀገር ታሪክ አለ። አጼ ምኒልክ ለምሳሌ ራስ ተሰማ ናደውን ሞግዚት ብለው ለልጅ ኢያሱ ምክንያቱም ልጅ ኢያሱ ያኔ የ12 ዓመት ልጅ ስለነበሩ ሞግዚት መንግስት እንዲያቋቁሙ ለሳቸው ሰጥተዋል ማለት እና ሽግግር ነው። ግን ያው የሚታመኑ ስለነበሩ እንግዲህ አጼ ምኒልክ ስለሚያምኗቸው በዚህ መሰረት ለማለፍ ሞክረዋል እና ግን እንግዲህ እዚህ ላይ የምለው ስልጣኑን ይሄን ነገር እንዲሰራ ከተፈለገ በሙሉ የተፎካካሪ ኃይሎች እሺ ጨረስኩ። ተጨማሪ ትንሽ ተጣለ ይጨርስ። ተፎካካሪ ኃይሎች በሙሉ ለስልጣን ሩጫቸውን አቁመው ህዝብ ማነው ፊታቸውን ወደ ህዝብ አዙረው አንተ ዳኘን ህዝብ በአጠቃላይ ያንተ የምርጫ የምትመርጠውን ነው የምንሾመውና አንተ ዳኘን ብለው መቀበል አለባቸው። ይሄ ኦፍ ኮርስ ትንሽ የኔ ካቀረብኩት ንድፈ ሐሳብ ደካማ መንገድ ያለው ይሄ ይመስለኛል። በጣም እንትን ነው ግን
ሌላ አማራጭ ያለ አይመስልኝም ያለው ሌላ አማራጭ ምንድነው ያው አምባገነን ሌላ አምባገነን እንደው በኃይል አገሪቷን ይዞ የሚቆጣጠር ኃይል ይወጣል ብሎ ከመመኘት በስተቀር ከዚህ ውጪ ያው ደሞ እሱን ደሞ ያው ዞሮ እዛ ውስጥ ነው የሚያስገባን እዛው ችግር ውስጥ ነው እሱ ነውና በጣም ያለን አማራጭ በጣም ውስን ነው ሪሊ አጣብቀኝ ነው ውስጥ የገባነው እናመሰግናለሁ Thank you ቀጣይ እንግዲህ ወደ የስፔት ተስፋዬ ነው የሚሄደው ቀጣይ ተናጋሪው እዚህ ጋር ማስታወሻ ምንድነው 5 ደቂቃ ተጨማሪ በተነሱት ሀሳቦች ላይ ሪፍሌክት የምታደርጉበት እድል ይኖራል በዛ መሰረት መጀመሪያ ተናጋሪ የነበሩት ዶክተር ዮናስ ብሩ ይሆናሉ የ5 ደቂቃው ላይ ከዛ ፊት ግን ሁለት ተናጋሪዎች ይቀራሉ እነሱ ከጨረሱ በኋላ ነው ተጨማሪ 5 ደቂቃ የሚኖራቸው በቀጣይ ወጣት የስፔት ተስፋዬ ነው ተናጋሪ የሚሆነው የስፔት የፖለቲካ ተንታኝ ወይ ፖለቲካል አናሊስት ነው በናሽናሊዝም in global perspective በሚባል ዘርፍ የማስተርስ ዲግሪ ያለው በኢትዮጵያ ጉዳይ በስፋት የተለያዩ ማህበራዊና ፖለቲካዊ ጉዳዮች ላይ በመወያየት ንቁ ተሳታፊ በመሆን ይታወቃል ወጣት የስፔት ተስፋዬ 10 ደቂቃ ድልን እሰጣለሁ አመሰግናለሁ ኢሳያስ ውይይቱ በጣም አስፈላጊ ነው ወቅታዊ ውይይት ነው ያስባለሁ እና ውይይቱን ያዘጋጁት የአብሮነት ኢትዮጵያ እንዲሁም ለአቶ ልደቱ ምስጋና ይድረሳቸው የተጠቀችው ደቂቃ በጣም አጭር ስለሆነች ሐሳቤን በከፊል አትሊስት በንባብ መልኩ ባቀርብ ደቂቃዬን አዋጥቼ በደንብ መጠቀም እችላለሁ ይስላሰብኩ እንደሱ ለማድረግ ነው ሞክረው እንግዲህ የተሰጠው ርዕስ ከጦርነትና ከግፍ አገዛዝ ካልተላቀቀች ኢትዮጵያ ወዴት ነው የምትሄደው እንዲሁም ደግሞ ዘላቂ ሰላም ማምጣት የሚቻለው እንዴት ባለ መንገድ ነው የሚል ነው ጦርነት ለኢትዮጵያን አዲስ ነገር ነው ብዬ አላስብም የተጻፈ ታሪካችን ከጀመረበት ቅጽበት አንስቶ የተጣባና የተደጋገመ እውነት ነው ብዬ አስባለሁ የነጋድራስ ገብረሕይወትን ቃል ዋስና አባቶቻችን መጀመሪያ አረበኖችና ፍላሾች ሁለተኛም ፍላሾችና ክርስቲያኖች ቆይተውም ክርስቲያኖችና እስላሞች በኋላም በነገድና በነገድ አለቆች ተከፋፍለው ሲዋጉ ኖረዋል ይሄ መደጋገም ያው ባህል የሚባለው የነገሮች መደጋገም ነው ወደ ባህልነት የሚያርገውና ጦረኝነት አሁን ላይ በስነ ጽሁፎቻችን የምናወድሰው በሙዚቃዎቻችን የምንቀኝነትና የምንኮራበት መገለጫችን ሆኗል ማለት ይቻላል ከሁለተኛው የጣሊያን ወረራ ወዲህ ብቻ አንድ ክፍለ ዘመን የማይጠጋር ማለት ነው ያደረግናቸው የእርስ በርስ ግጭቶች እንዲሁም ከጎረቤት ሀገራት ጋር ያደረግናቸውን ጦርነቶች ያየን እንደሆነ ኮንሰርቫቲቭ የሆኑ ወግ አጥባቂ የሆኑ መስፈርቶችን አስቀምጠን ለምሳሌ ከ500 ታጣቂዎች በላይ የተሳተፉባቸው ከቀናት በላይ የዘለለ እድሜ ያላቸውን ጦርነቶች ብቻ አንጠርካን ወደ 20 የተጠጉ ጦርነቶችን አድርገናል በእነዚህ ጥቂት ዓመታት ውስጥ ብቻ በመላው አፍሪካ በአገራት መካከል የተደረጉ ጦርነቶች ቁጥር ከአንድ እጅ ጣት አይበልጡም እነዚህም ወደ 5 የሚጠጉ ጦርነቶች ኡጋንዳ ታንዛኒያ ላይ ያደረገችው ኢንተርቬንሽን የአልጄሪያ የሞሮኮ የተወሰነ እንትን ተቆጥሮ ነው ከነዚህ ጦርነቶች ውስጥ ሁለቱ የተደረገው የአፍሪካ ቀንድ ውስጥ ነው አንዱ ኢትዮጵያ ከኤርትራ ጋር ያደረገችው አንዱ ኢትዮጵያ ከሶማሊያ ጋር ያደረገችው ጦርነት ምን ያህል የተዋሃደ ነገር እንደሆነ ያሳያል ያስባለሁ አንጻራዊ ሰላም ያገኘንባቸው ጊዜያቶች ነበሩ እነዚህ ጊዜያቶች ግን ቀደም ሲል ዶክተር አደም እንዳለው ኢንፎርስድ ፒስ ነበሩ በጉልበት የተገኙ ሰላሞች ናቸው እንጂ የረጋ የፖለቲካ ስርዓት ስለነበረን የተገኙ ሰላሞች አይደሉም ለዚህ ነው በቀደም የተጠቀሱት ነጋድራስ ገብረሕይወት ህዝባችን ንጉስ ቢሞት መንግስት የሞተ ይመስለዋል ንጉስ በሞተ ቁጥርም እርስ በርሳቸው ይፋጃሉ መንግስታችን የታፈረች በንጉስ ተፈሪነት እንጂ በስርዓታችን ደልዳላነት አይደለም የሚሉት ያለፈ ታሪካችን በአቀኝነት የቃኘን እንደሆነ የማዕከላዊ መንግስት በተዳከመባቸው ጊዜዎች ሁሉ አንዳችን በሌላችን ላይ ተነስተናል የሁለተኛው የጣሊያን ወረራ ወቅት የ1966 አብዮት ወቅት ኢህአዴግ ስልጣን ቢያዘባቸው የመጀመሪያ ዓመታት እንዲሁም አሁን ደግሞ ለውጥ መጣ በተባለበት ወራት የተደረጉትን ማስተዋወስ በቂ ይመስለኛል እውነት ነው ያለፈ ታሪካችን የውጊያ ብቻ አይደለም ተጋብተናል ተዋልደናል ወዘተረፈ ለጦርነት የተጓዙ ወታደሮች ሳይቀሩ በየሄዱበት አካባቢ አግብተው ወልደው የቀሩባቸው ታሪኮች አሉ ነገር ግን እንዲህ ያለው ከፖለቲካው ሪያል ወይም ከፖለቲካው ዓለም ውጪ ያለው የህዝብ ግንኙነት ሰርቦች ቦስኒያኮች ላይ ሁቶች ቱትሲዎች ላይ ወይም ሮሂንጋዎች በራክሊዎች ላይ አሰቃቂ ጦርነት ከመፈጸም እንዳላገዳቸው ሁሉ እኛም አንዳችን በሌላችን ላይ ከመነሳት አላገደንም
በቅርቡ በትግራይ የጦርነት ወቅት አብሮ የኖሩ ጎረቤቶችን ጠቁሞ ማሳፈስ ወደሚልክ ያለፉበት ንብረት ማውረስ ወዘተረፈ እንደዚህ አይነት ድርጊቶች ከመሳተፍ አላገደንም። የእምነት አባቶችም እንዳሻችሁ ሆኖ ብለው ባርከው ቀድሰው ከመሸኘት የከለከላቸው ነገር አልነበረም። አሁን እነኚህ ሽማግሌዎች ለሽምግልና ተጉዘዋል ወደ ሌላ ጦርነት እየገባን ስለሆነ የማያቋርጠው የጦርነት አዙሪት ምንድነው መንስኤው ከተባለ በእኔ እምነት ያልረጋ የፖለቲካ ስርዓት ነው ብዬ አስባለሁ። የረጋ የፖለቲካ ስርዓት የሁለት ነገሮችን መሞላት የግድ ይላል ብዬ አስባለሁ። ካልነዚህ ሁለት ነገሮች የረጋ የፖለቲካ ስርዓትን ማሰብ የህልም እንጀራ ነው የሚሆነው። እነኚህ ሁለት ነገሮች ምንድናቸው? አንደኛው የተናበረ የጋራ የፖለቲካ ማህበረሰብ ወይም ኮሄሲቭ ፖለቲካል ኮሚኒቲ የምንለው እንግዲህ ይሄ የተናበረ የፖለቲካ ማህበረሰብ በሲቪክ እሴቶች ላይ የተገነባ ሊሆን ይችላል፣ በናሽናል አይደንቲቲ ሊሆን ይችላል። በኢትዮጵያ ኮንቴክስት እኔ በሲቪክ እሴቶች ላይ የተገነባ ቢሆን የተሻለ ነው ብዬ አስባለሁ። ኤኒዌይስ እነዚህ ሁለት ነገሮች የተናበረ የጋራ የፖለቲካ ማህበረሰብ ወይም ኮሄሲቭ ፖለቲካል ኮሚኒቲ እና በፖለቲካ ማህበሩ ይሁንታ ያገኘ አገረ መንግስት ናቸው። የተናበረ የጋራ የፖለቲካ ማህበረሰብ በሌለበት ሁኔታ ይሁንታ ወይም ቅቡልነት ያለው መንግስት ሊኖር አይችልም። ስለዚህ በፋንታው የሚኖረው ምንድነው? አገዛዝ እንደፈለገ የሚናኝበት ሁኔታ ይፈጠራል ማለት ነው። አብዛኛው የአፍሪካ ሀገራት በሁለቱ ነገሮች ማለትም ከላይ በተጠቀስኳቸው ነገሮች ጉድለት የተጠቁ ናቸው። ስለዚህ የተናበረ የጋራ ፖለቲካ ማህበረሰብ በሌለባቸው ሀገራት ደግሞ ሁለት አይነት ግጭቶች ይስተዋላሉ ወይም ግጭት መነሾች ይስተዋላሉ። አንደኛው የብሔር ወይም የነገድ መስመርን ተከትሎ የማዕከላዊ መንግስት ለመቆጣጠርና የኬኩን ትልቁን ድርሻ ለመውሰድ የሚደረግ ግጭት ሲሆን፣ ሁለተኛው ደግሞ ከተቻለ የራስን ብሔራ ሀገረ መንግስት ተገንጥሎ ለማቋቋም ወይም እሱ ደግሞ ካልተቻለ የራስን ግዛትና የራስ ገዝነትን መብት እስከ ጥግ ድረስ ለማረጋገጥ የሚደረጉ ግጭቶች ናቸው። የሀገራችን ሁኔታ ካየን ሁለቱም አይነት ግጭቶች ነበሩ፣ አሁንም አሉ። የጋራ የፖለቲካ ማህበረሰብ ለመፍጠር ባለፉት ዘመናት ከአቅላጭነት ወይም አሲሚሌሽኒስት ፖሊሲ አንስቶ እስከ ሴሌክቲቭ አውቶኖሚ ወይም ከፊል ራስ ገዝነት ከዚያ አሁን ደግሞ ከ1983 በኋላ የመድብለ ብሔር ፌዴራሊዝም ወይም መልቲናሽናል ፌዴራሊዝም የመሰሉ ፖሊሲዎችን ተግባራዊ ለማድረግ ሞክረናል። የፖሊሲዎቹ ጠንካራና ደካማ ጎን ሊኖር ይችላል፣ ግን እነሱን ለጊዜው ወደ ጎን አስቀምጠን ሊያስማማን የሚችለው ብዬ የማስበው ነጥብ እስካሁን ድረስ የጋራ የፖለቲካ ማህበረሰብ መፍጠር አልቻልንም የሚለው ይመስለኛል። እንደኛ አይነት ችግር የገጠማቸው በርካታ ሀገሮች ነበሩ። ለምሳሌ እንግሊዝ፣ ለምሳሌ ካናዳ ወይም በዲቮሉሽን ወይም በመድብለ ብሔር የፌዴራል አወቃቀር ግጭት ማስቀረት ችለዋል እና እኛም በአውዳችንና በልካችን የሚሆን መፍትሄ መስፋት ይጠበቅብናል ብዬ አስባለሁ። ይህ ማድረግ ካልቻል የፖለቲካ ማህበረሰብ የጋራ የፖለቲካ ማህበረሰብ በሌለበት ሁኔታ ሀገረ መንግስቱና የሀገረ መንግስቱ መዘውር የሚታዩት እንደ መበዝበዣ መሳሪያ ወይም ኤክስትራክቲቭ ማሽን ስለሆነ መዘውሩን የሚይዘው አካል ወይም መዘውሩን ለመያዝ የሚሄደው አካል ሁልጊዜ መበዝበዝ ስለሆነ የሚያስበው ስርዓታዊ መንግስት መሆን አይቻለውም። አገዛዝ ከመሆኑ የሚድንበት አንዳች እድል ነው። ህዝቦች ባሮች ይሆናሉ፣ ያሻውን ያደርጋል ማለት ነው። በታሪካችን ውስጥ ሁለትና ከዚያ በላይ የሆኑ ነገሮች ወይም ብሔሮች ወይም የነዚህ ብሔሮች አለቆች አብረው አገዛዝን የነቀሉበት ጊዜያቶች አሉ። ነገር ግን አሁን የቅርብ ጊዜው የኦሮማራ በዚህ መልኩ የሚታይ ነው ብዬ ነው የማስበው። ግን ትኩረቱ የጋራ ጠላት የተባለን አካል ማስወገድ ላይ እንጂ የጋራ የፖለቲካ ማህበረሰብ መፍጠር ላይ ስላልነበር አገዛዝን በሌላ አገዛዝ ከመቀየር ያለፈ ለውጥ ለማምጣት አልተቻለውም ብዬ አስባለሁ። አሁንም ቢሆን የሚደረጉ ማናቸውም አይነት ትብብሮች አገዛዝን በሌላ አገዛዝ ከመቀየር ባለፈ የጋራ የፖለቲካ ማህበረሰብ መፍጠርን ቅድሚያ ሊሰጡ ይገባል ብዬ አስባለሁ። ባለፉት ጥቂት ዓመታት በእነዚህ 7 ዓመታት ደግሞ የሄድንባቸው መንገዶች ያየን እንደሆነ ከዚህ ቀደም ከነበረው የከፋ የሚያደርገው ብዬ የማስበው ኢኮኖሚያችንን ከማርቀቁ ባለፈ በመካከላችን የነበሩትን የማህበራዊ ክሮች የምንላቸውን የብሔር፣ የቋንቋ፣ የሃይማኖት አስተሳሳሪ ክሮች ሁሉ የበጣጠሰ መሆኑ ነው። ያለንበትን ነባራዊ ሁኔታ መቀየር ካልቻልን አሁን በተያያዝነው የጦርነት መንገድ መጓዛችን ከቀጠል ምንድነው ዕጣ ፈንታችን የሚሆነው? በአገር ደረጃ የሚፈሩ የጎበዝ አለቆች ወይም ዋርሎርድስ በፈንጫ የሆነች ምድር ላይ የሲኦል ኑሮን መጥፋት አሊያም መሰደድ ብቻ ነው የሚሆነው። በአገር ደረጃ ብቻ ሳይሆን ደግሞ በብሔር ወይም በክልል ደረጃ ራሱ የተናበረ የፖለቲካ ማህበረሰብ አልተፈጠረም። በብሔሮችን ክልሎችን የፖለቲካ ማህበረሰብ መሆን ይችላሉ ያላል። ስለዚህ ከዚህ ፍርስራሽ ውስጥ የሚወለድ የጸና ብሔር ሀገረ መንግስት ይኖራል ያላስበው። ኮንጎ ውስጥ ከ123 በላይ ታጣቂ ቡድን አለ። በአሁኑ ሰዓት ማይናማር ውስጥ 300 በላይ ታጣቂ ቡድን አለ። ኢትዮጵያ ጣፈንታ ከዚህ የባሰ እንጂ ያለ ሲሆናል ያላስ ዛሬ ጦርነትና የደቀቀው ኢኮኖሚያችን ሁለት ደቂቃ እንድታጠቃለሉ ማስታወስ ነው።
የሀገረ መንግስት መፍረስ ለማምጣት ኢኮኖሚና ጦርነት እኔ ይቀርማለሁ የሚሉበት ሁኔታ ላይ ነው የምንገኘው። ቀደም ሲል ያነሷቸው ጉዳዮች እንዳሉ ሆኖ ደግሞ በዚህ ላይ የተጨመሩት የአገዛዙ ግዴለሽነት አለ፣ የልሂቃኑ በጣም በተለያየ ጽፍ መገኘት አለ፣ የምንኖርበት ቀጠና ላይ ያለው ጂኦፖለቲካዊ ውጥረት አለ፣ የአንድ ዋልታ ስርዓት መናጋት አለ። እነዚህ ሁሉ ሲታከሉበት አደጋውን ዘርፈ ብዙ ያደርገዋል ብዬ አስባለሁ። ስለዚህ ምንድነው ማድረግ የሚቻለው ወደሚለው ስንመጣ 3 ነጥቦችን ይቻላል። የመጀመሪያው ሁላችንም በያለንበት ሐቀኛ የሆነ የራስ ግምገማና ግለሂስ ማድረግና ለአመክንዮ ቦታ መስጠት መጀመር አለብን። ሁለተኛው በጋራ ጠላት ላይ ለመነሳት የሚደረግ ጊዜያዊና ታክቲካዊ ሳይሆን መሰረታዊ በሆኑ ጉዳዮች ላይ ያለማደባበስ የሚደረግ የልሂቃን ውይይትና ድርድር አስፈላጊ ነው ብያስባለሁ። ሶስተኛ የልሂቃን ውይይትና ድርድሩ ውጤቱን ተከትሎ ደግሞ አዲስ ማህበራዊ ውል በመፈጸም ማጽናት መቻል አለብን ብያስባለሁ። እነዚህን ማድረግ የተከበረ የጋራ ፖለቲካ ማህበረሰብ መፍጠር እንዲሁም የረጋ ፖለቲካ ስርዓት ለመፍጠር አስቻይ ነው ብያስባለሁ። በመጨረሻ የተከፋፈለ የፖለቲካ ማህበረሰብ ይፈልጋል አገዛዝ ብያስባለሁ። ስለዚህ በራሱ ተነሳሽነት ያደርጋል ይሄንን ብዬ ስለማላስብ አገዛዙን ማስገደድ መቻል አስፈላጊ ነው ብያስባለሁ። ለዚህም ሰላማዊ ትግል ማድረግ እና ተወልዶ እንደሚያደርጉት ማለት ነው በጣም አስፈላጊ ነው ብያስባለሁ። አንድ ነገር ብቻ ብዬ ላጠናቅ ወደ ምንፈልገው ወደ ሰላማዊ ህይወት ለመሸጋገር ባለፉት አመታት በጣም ስለሆነ የተቋሰለው ያለ ሽግግር ጊዜ ፍትህ አባሳዎቻችን መሻር ይችላሉ ብዬ አላስብም። ኦፍ ኮርስ የሽግግር ጊዜ ፍትህ በጣም አዳላጭ የሆነ ኮንሰፕት ነው። ምክንያቱም ትሬድ ኦፍ ስለሆነ ሰላም በማምጣትና በተጠያቂነት መካከል ያለ ግብይት ስለሆነ ማለት ነው። ግን ከነ ሳይድ ኢፌክቱም ቢሆን ከነ ጎንዮሽ ጉዳቱም ቢሆን ልንችለውና ልንሸከመው የሚገባ አማራጭ ነው ብዬ አስባለሁ። በድጋሚ ያመሰግናለሁ አዘጋጆች። በጣም እናመሰግናለን የስፔድ። ቀጣይ ተናጋሪ ፕሮፌሰር ጌታቸው አሰፋ ነው። ፕሮፌሰር ጌታቸው በኢንዱስትሪያል ኢኮሎጂ ፒኤችዲ ዲግሪ አላቸው። በሰስቴናብል ዲዛይን ዩኒቨርሲቲ ኦፍ ካልጋሪ ካናዳ ያስተምራሉ። በዘርፉ ሰፊ የምርምር ስራዎችን ሰርተዋል። በተለይ ደግሞ በዩኤምዲ ሚዲያም እንዲሁ በተለያዩ ኢትዮጵያ ጉዳዮች ላይ በተለይ ደግሞ ከትግራይ ጋር በተገናኘ ሰፊ አስተያየቶችን በመስጠት ይታወቃሉ። ስለዚህ ቀጣይ ፕሮፌሰር ጌታቸው አሰፋ 10 ደቂቃ አለዎት። ይቀጥሉ ፕሮፌሰር ጌታቸው። አመሰግናለሁ። ኢሳያስ ይሰማል? ይሰማል ፕሮፌሰር ጌታቸው። ይቅርታ መንገድ ላይ ነው ያለሁት። ፑልኦቨር አድርጌ ነው እያወራ ያለሁት። የተወሰነውን ተከታትያለሁ። ባለኝ 10 ደቂቃ ለመጨረስ ሞክራለሁ። ልደቱንና አብሮነት ኢትዮጵያን አመሰግናለሁ ለዚህ እድል። ይሄ 2 ጥያቄዎች መልስ ከማጋራቴ በፊት መጀመሪያ ራሴን የጠየቁት እነዚህ የምሰጣቸው መልሶች በምን መሰረት ወይም በምን መስፈርት መሰረት ነው መመርጣቸው እያልኩ ነበር እና የተወሰኑትን መስፈርቶች ማየት ፈልጋለሁ። አንዱ በትግራይ ላይ በተደረገው አሁንም እየቀጠለ ያለው የዘር ማጥፋት ጦርነት ወቅትና እሱን ተከትሎ የተፈጠረው ሁኔታ በአማራ ክልል፣ በኦሮሚያ፣ በመላው ኢትዮጵያ አዲስ አበባ ዙሪያ ሳይቀር ያለው የተኖረ ልምድ እየሄድንበት ያለው ህይወት መሰረት ያደረገ ነው። ሁለተኛ በሞራላዊ መርህ እንጂ በበቀል ስሜት ወይም ለአንድ ወገን ባደላ መንገድ ሳይሆን ሁሉን አቀፍ ፍትህ የሚጠይቅ ከሰው ልጆች መሰረታዊ ህሊናም ጋር የማይጋጭ መስፈርት ያስፈልጋል ብዬ አምናለሁ። ሌላው ፖለቲካዊና ታሪካዊ ልክነትም ያለው መሆን አለበት ብዬ አስባለሁ። ያው የምሰጠው መልስ ምናልባት ተጨማሪ መስፈርት ትችት ብቻ ሳይሆን ያው መፍትሄ ተኮርም እንዲሆን አስባለሁ። የመጨረሻው የምሁራንን እውነት ለባለ ጉልበቶች ወይም ባለ ጉልበቶች ወይም ስልጣን ኃይል ያላቸው ሰዎች ፊት የመናገር ሞራላዊ ድፍረትና ኃላፊነትን ታሳቢ ያደረገ ነው። ፖለቲካዊ ምክንያት ይህም ብዬ መራራ እውነት በመቀበል መጀመር አለብን ብዬ አስባለሁ። እነዚህ ጥያቄዎች ስንመልስም ከችግር ነው መውጣት ነው። አንደኛው ኢትዮጵያ የጦርነቶች አዙሪት፣ የአምባገነን አገዛዞች አዙሪት ውስጥ ያለች በተለይ ደግሞ እነዚህን
ሁለት አዙሪቶች የሚያቀጣጥለው የተጠያቂነት አልቦ ባህል አዙሪት ውስጥ ስለሆነች ነው ብዬ አምናለሁ። የትግራይ የዘር ማጥፋት ለምሳሌ ዝም ብሎ ድንገቴ የመጣ ነው ብዬ አላምንም። የራሱ ስር መሰረት ያለው ነው። አሁን በቆራጥነት ይህንን ተጋፍጠን በተለይ የምሁራን መድረክ ስለሆነ እንደ ምሁራን ያንን ኃላፊነት የምንወጣ ከሆነ ነው የሆነ ወደ መንገዱ መመለስ የምንችለው አገረ መንግስቱን ብዬ አምናለሁ። የመጀመሪያው ጥያቄ ያው ብዙዎች የመለሳቸው ስለሆነ እዛ ላይ ትንሽ ተጨማሪ የማደርገው አሁን እየሄድንበት ያለው ከቀጠለ በተለይ የዚህ ተጠያቂነት የሌለበት ባህል የምናስቀጥል ከሆነ አሁን በየቦታው በኬላዎች በሚሊሻዎች ፈቃድ የሚዘጋና የሚከፈት በኬላዎች የታጠረ የሚሊሻዎች ኢኮኖሚ ነው ያው እየመጣ ያለው። ይሄ በየጫፉ በየክልሉ ያለ ይመስለኛል። ይሄ እንግዲህ ሌሎች ሀገሮች ምን እንዳመጣ እናውቀዋለን፣ ሀገሪቱ ውስጥ ምን እያደረገ እንደሆነ እናውቀዋለን። ሌላው ከዚህ ጋር በተያያዘ ከጦርነትና ከአምባገነን አገዛዝ ካልተላቀቀች ዘርፈ ብዙ ሉዓላዊነት የተደፈረ ብዙ አይነት መገለጫዎች ያሉት የባለ ሌላ ፍላጎት ኃይሎች የመጫወቻ ሜዳ ሆና መቀጠል ያወጣ ፈንታው ነው የሚሆነው። ይህን ብዬ ዋና ማተኮር የምፈልገው ሁለተኛ ምን ይደረግ ወይም እንዴት ልትሸጋገር ትችላለች የሚለው ነው። አንደኛ እዚህ መድረክ ላይ ማተኮር የምፈልገው ምሁራዊ ሐቀኝነት፣ ታማኝነትና ቅንነት መኖር አለበት። ይሄ ኦነስቲ ኢንተሌክቹዋል ኦነስቲ የሚለው ማለት ነው። ይሄን ማነሳው ለምንድነው? የበእውቀቱ ስዩም አንድ ግጥም አለ። ግጥሙን ባላስታውሰውም በደምብ ግን ሐሳቡ ምንድነው? ሁለት አይነት እድፍ አለ ይልና አንዱ እድፍ ነው ይላል፣ ሁለተኛው እድፍ ግን እንደወድነኝ የሚል ነው ይላል። ይሄ ማለት ከመፍትሄ አንፃር ስናየው መፍትሄ የሚያመጣው አካል ችግር ከሆነ አስቸጋሪ ነው እና ኢትዮጵያ ውስጥ ምሁራን ሪሊ የኢንተሌክቹዋል ኦነስቲ አለ ወይ ኢንቴግሪቲ አለ ወይ? አሁን በትግራይ ጦርነት ጊዜ በናሬቲቭ ይባል በተለያየ መልኩ ቅድም ማስተዋል በተወሰነ መልኩ ነክተዋለች፣ ሌሎችም የነኩት ይመስለኛል። ድጋፍ ተሽሮታል ያ ጦርነት። አሁንም በአማራ የሚደረገው የምሁራን የሚባለው አካል ያው በተወሰነ መልኩ የሚደግፈው ነው። በኦሮሚያም እንደዚሁ። በትግራይ ግን ሙሉ ኃይሉ ሙሉ ጉልበቱን አፍሶ ነበር ምሁሩ ብዬ አስባለሁ። ይሄ ኤክሰፕሽን የለውም ማለት አይደለም። እዚህ መድረክ ውስጥ ከምሁራን ጦርነቱን የተቃወሙ በመርህ ነበሩ። ይሄ ወሳኝ ነው ብዬ አስባለሁ። ስለዚህ አንድ ይሄ ነው። ሁለተኛው ደግሞ እውነት መናገርና ታሪካዊ ኩነቶቹ ጋር መታረቅ ያስፈልጋል። ይሄ ወደ ኋላ ሄደን በነገስታቱም ጊዜ ይሁን በደርግም ጊዜ ይሁን በኢህአዴግ ጊዜም ይሁን የተፈጸሙ ወንጀሎች በተለያዩ አካላት ላይ በተለያዩ ማህበረሰቦች የተፈጸሙ ወንጀሎች ተጠያቂ ግለሰቦች መሪዎች አሉ። አሁን በህይወት ያሉ አሉ፣ ያው በህይወትም የሌሉ ሊኖሩ ይችላሉ። እነዛን ተቀብለን በመርሳት ሳይሆን ፍትህ በማስፈን በተለይ ከሰለባዎች አንፃር እንግዲህ ኢትዮጵያ ምናልባት ታሪኳ የአሸናፊዎች የነገስታት የመሪዎች ምናምን ነው የሚጻፈው፣ የሰለባዎች ታሪክ ተጽፎ የሚያውቅ አይመስለኝም። አሁን ከሚሊዮን በላይ በትግራይ አለ፣ በአማራ ገና ቁጥሩን ያላወቅነው አለ፣ በኦሮሚያም እንደዚሁ። ወደ ኋላ ደግሞ ከሄድን በኢህአዴግ ጊዜ በደርግ ጊዜ ቁጥራቸው ማናቃቸው ብዙ ሰለባዎች አሉ። ከዛ እውነት ጋር ታርቀን ያንን ተጋፍጠን አድሬስ ባላረግንበት ሁኔታ እኔ እንዲያው ውሃ ቅዳ ውሃ መልስ ነው የሚሆነው እላለሁ። ከዚህ ጋር ተያይዞ ፍትህ ወሳኝና ጽኑ የሰላምና የዘላቂ መረጋጋት መሰረት መሆኑን በማመን ወደ ተግባር መሄድ ያስፈልጋል። ይሄም እንዳልኩት ወደ ኋላም ሄደን አሁንም ታሪካዊ ሂደቶችም ተከትለን ፍትህ ማንገስ አለብን። ፍትህ በሌለበት ሰላም እኔ ዘላቂ ይሆናል ብዬ አላስብም። እንዲሁ በፍርሃት የተጫነ ጊዜ ጠብቆ ፕሮፌሰር መስፍን ይመስሉኛል ያው ያደፍጣል የኢትዮጵያ ሕዝብ እንዳሉት አድፍጦ መጠበቅ ነው የሚሆነው። ጊዜ ሲመጣ ደግሞ ያው ሌላ እልቂት ያመጣል። ስለዚህ ፍትህ ማንገስ ያስፈልጋል። ያለ ቀይ መስመር ደግሞ እኔ ያው አንድ ማህበረሰብ አንድ ሀገረ መንግስት ቢቀጥል እንኳን
ቫያብል አይሆንም መቀጠልም አለበት ብዬ አላምንም እኔ። ምክንያቱም ቅድም ተነስቷል ሃይማኖቱ ይነሳ ፖለቲካው ይነሳ ኢኮኖሚው ይነሳ ሚዲያው ይነሳ ምኑም ይነሳ መሪዎች በብሔር ስም በሀገር ስም በሃይማኖት ስም ይበዘብዛሉ ያጫርሳሉ እንጂ እንደ ሰው እንኳን የሰው ክብር ያስፈልገዋል በህይወት መኖር መብቱ ነው ያንን ህይወት መቅጠፍ አይገባኝም ህጋዊም አይደለም ሞራልም አይደለም የሚል አልነገሰም በአገሩ። ስለዚህ ይሄ የመጨፍለቅ የማንበርከክ አዋዜ አለ። ይሄ ከላይ ከአዲስ አበባ እስከ መቀሌ ከመቀሌ እስከ ባህር ዳር ከባህር ዳር እስከ አዋሳ የትም ቦታ ያለ ነው በተለያየ ደረጃ እና መጨፍለቅ ማንበርከክ መገለጫው የሆነ አገረ መንግስት ወይም ደግሞ አገር ዘላቂ ሰላም በፍጹም ሊኖረው አይችልም መረጋጋት ሊኖረው አይችልም። ወደ መጨረሻው ሊሄድ ፖለቲካው በተለያየ ጊዜ ስናየው ከጠበንጃ ጋር የተያያዘ ነው። ምናልባት አንዳንድ ጊዜ የተሻለ ሁኔታ የተሻለ ፋታ ተገኝቶ ሊሆን ይችላል። በተለይ አሁን ደግሞ እንዳለ ያው የትም ቦታ ትንፍሽ የሚል ወይም የሚቃወም ከጠበንጃ እስከ ሁሉ ነገሩ መንሳት ከህይወት በመለስም ህይወትን ጭምር ያተወለደትን ኬዝ ማንሳት ፈልጋለሁ ያው ትኩስም ስለሆነ የግል ንብረቱ ሳይቀር የግል መኖሪያው ሳይቀር ለፖሊስ ምንድነው ለማህበራዊ ፖሊስ ይፈልጋል ምናምን ተብሎ ሲነጠቅ ምን አይነት አገር ነው ይሄ? ምን አይነት መንግስትነት ነው ይሄ? ምን አይነትስ ኤሊት ነው ያለው? ይሄ በቃ ዝም ብሎ ተቀብለው የሚያድራ ልደቱ አንድ ማሳያ አድርጌ ነው እያሳየሁት ያለሁት እንጂ በሚዲያ ያልወጣ የብዙዎች ነገር እና ታሪክ ያለበት ሀገር ነው። ማጠቃለያ ኢትዮጵያ ሁለት ደቂቃ አለ ማጠቃለያ በ30 ሰከንድ ጨርሳለሁ። ኢትዮጵያ ከአምባገነናዊ አገዛዝ እና ከጦርነት ከጭፍጨፋ ሱስ አለባት ብዬ ነው የማስበው። እንግዲህ ሱስ ማለት መሪዎቹ ማለት ነው ሊሂቁ ማለት ነው የፖለቲካ ሊሂቁ የእምነት ሊሂቁ የማጫረስ የማጨፋጨፍና የመጨፍጨፍ ሱስ አለበት ብዬ ደምድሜያለሁ። መላቀቅ ካልቻለች ተፈጥሯዊ ግዛዋ መበተን ነው። ይሄ ምኞት አይደለም ያው ሐቁን ማንበብ ነው። ትግራይ ከፍተኛ ዋጋ ከፍላለች። ሌሎችም ክልሎች እየተከተሉ ነው እያየነው ነው። ከበቀል ይልቅ ፍትህን የምንመርጥበት ከመካድ ይልቅ እውነትን የምንመርጥበት ከወረራ ከመጨፍለቅ ከኮንኩዌስት ይልቅ አብሮ መኖርን የምንመርጥበት አብሮ መኖር የተለያየ ፎርማት ይኖረዋል። ኮንፌደሬሽን ሊሆን ይችላል በጉርብትና ሊሆን ይችላል አንድ ሊሆን ይችላል። ይሄ የህዝብ ውሳኔ ይሆናል። የምንመርጥበት ጊዜ አሁን ነው ግን ያ ጊዜ ያለቀ ነው ብዬ አምናለሁ። ስለዚህ በዚህ ዛሬ በማንወስነው ወይም በምንወስነው መጥፎ ውሳኔ ትውልድን አሳልፈን አንስጥላለሁ። አመሰግናለሁ። እናመሰግናለን ፕሮፌሰር ጌታቸው ቴንክ ዩ። እንግዲህ ወደሚቀጥለው ሄደ በፊት ለአቶ ልደቱ እድል ሰጣለሁ። በተነሱት ሀሳቦች ላይ አንዳንድ ሪፍሌክሽንስ ይኖራሉ። አቶ ልደቱ ሬዲ ከሆንክ አቶ ልደቱ ገብታል? ተገቢ መንገድ ነው። አቶ ልደቱ ይሰማል? እሺ ስለዚህ 10 ደቂቃው አልቋል። ፕሮፌሰር ኤፍሬም ናቸው እስካሁን ያልተናገሩት። እሳቸው ትንሽ የሀገር ሽማግሌነት ያላቸውን ሚናም ግምት ውስጥ አስገብተን የአጠቃላይ ፕሮግራሙ መጨረሻ ላይ እንዲናገሩ ነው የፈለግነው። አሁን አይናገሩም ገብተዋል ግን ስለዚህ ምንድነው ቀሪ 5 ደቂቃ አለ። እንዳ ምንድነው ማለት የፈለኩት እዚህ ላይ ትንሽ አንዳንድ ጊዜ ከርዕሶቹ ወጣ ያሉ ሁኔታዎች ላይ ሰዓት የመጨረስ ጉዳይ አይቻለሁ እና የተቀመጠውን ጥያቄ በአግባቡ ትንሽ አድምቶ ያለ መመለስ ጉዳይ ስላየሁ ይሄ 5 ደቂቃ ቀላል አይደለም ሰፊ ጊዜ ነውና እዚህ ላይ ምናልባት አላነሳሁትም የምትሉትን መታለፍ የለበትም የምትሉትን ሐሳብ በደንብ ማንሳት ትችላላችሁ እና በተጨማሪ ግን መፍትሄው ምንድነው ከዚህ አጠቃላይ የፖለቲካ ቀውስ እንዴት ነው መውጣት የምንችለው በሚለው ላይ ሪሊ 5 ደቂቃውም ላይ ትንሽ ሐሳብ መጨመር ብትችሉ ጥሩ ይመስለኛል። ቁልፉ ጥያቄ ህዝቡ ከኛ መስማት የሚፈልገው ዋና ቁም ነገር እሱ ይመስለኛል እና እንደው ይሄን ማሳሰቢያ ለመስጠት ነው። መቀጠል ትችላለህ ኢሳያስ። አመሰግናለሁ። እሺ አመሰግናለሁ አቶ ልደቱ። እንግዲያውስ ወደ 5 ደቂቃ ተጨማሪ ይሰጣችኋል።
በሌሎች በተነሱ ሀሳቦች ላይ ሪፍሌክት ማድረጊያ ሌላ የቀረ የምትሉትን ሀሳብ የምትጨምሩበት ነው የሚሆነው። በመቀጠል ዶክተር ዮናስ ብሩ ዝግጁ ከሆንክ ሊገቡ ይችላሉ። ዶክተር ዮናስ ብሩ። እሺ፣ በጣም አመሰግናለሁ። እንደገና ምን መደረግ አለበት የሚለው ላይ ነው ማተኮር የምፈልገው። ቅድም ካልኩትም ትንሽ እንደው ስትሬስ ማድረግ የምፈልገው በአጠቃላይ ብዙ ያሁን ያለው መንግስት እስካሁን በዚህ ስልጣን ላይ ሊቆይ የቻለው የሚያደርጋቸውንም የፈጠራቸውንም ችግሮች ከማደስ እና ከማስተካከል ባለበት እየገፋ ያለበት ምክንያት የተቃዋሚው ድክመት ነው። የተቃዋሚው ድክመት ይኑርም አይኑርም ይሄ መንግስት አሁን ባለበት መንገድ ከሄደ ኮላፕስ ማድረጉ የማይቀር ነው፣ በተለይ በኢኮኖሚው ጫና የተነሳ። ግን የሚቀጥለው ስርዓት ባይ አክሲደንት ኤንድ ቻንስ ከሚሆን ማን ነው የሚመጣው በሚፈጠረው ቫኪዩም ከሚሆን የታሰበበት የተመከረበት ዴሊበሬት ያደረግንበት የለውጥ መንግስት እንዲመጣ ምን ማድረግ አለብን የሚል ነው። አሁን እንግዲህ የተጀመረው ነገር በልደቱ እና በሌሎችም የተጀመረው ንግግር በጣም ጥሩ ነው። ሆኖም ግን አሁን ባለበት ሁኔታ ወደፊት ይወስደናል የሚል ብዙም ተስፋ የለኝም። ምክንያቱም ተስፋ የሌለብኝ ምክንያቱ ምንድነው? ለምሳሌ እነዚህ ተሰብስበው የነበሩት ባለፈው 2 ሳምንት 3 ሳምንት 4 ሳምንት በጣም የተለያየ ኢሪኮንሳይለብል የሆነ ልዩነት ያላቸው ሰዎች ነበሩ አንድ መድረክ ላይ የመጡት። መድረኩ ላይ መምጣታቸው በጣም ጥሩ ነው፣ ግን ወደ ሰላም እንዴት ሊመጡ ይችላሉ የሚለው በጣም አስፈላጊ ነው። ለምሳሌ ያህል አንዱ ተናጋሪ ዘመነ ካሴ ካሁን በፊት ደጋግሞ እንዳለው ከዚህ መንግስት ጋር እንትን የምንለው ስልጣን ለአማራ እስካስረከበ ድረስ ነው የሚል ንግግር ተናግረዋል። አንድ ጊዜ ብቻ ሳይሆን 2-3 ጊዜ እነዚህን ነገሮች ደጋግሞ ብለዋል። በሌላ በኩል ለምሳሌ ጀዋር እንዲሁም ሌሎቹም ጊዜው አሁን የኛ ነው፣ this is our time፣ እንደፈለግን እንገዛለን፣ ብትፈልጉ ተንጫጩ፣ አሁን ጊዜው የኦሮሞ ነው። እሱ ብቻ አይደለም፣ ሌሎቹም ስብሰባ ላይ የነበሩት ያሉበት ሁኔታ አለ። እነዚህን አሁን በአንድ በምናመጣበት ጊዜ ትልቁ ቻሌንጅ ምንድነው የሚያስማማን? ከአብይን ከመቃረን ውጪ ለኢትዮጵያ ያለን ቪዥን ላይ የቱ ጋር ነው የምንስማማው የሚለው እሱን አድሬስ ማድረግ እስካልቻሉ ድረስ የትም ይደርሳል የሚል እንትን የለኝም። ይሄን ሰሞን ብዙ ጊዜ የምናየው በአማርኛ በተለይ ኦሮሞ ልሂቃን አብይ ላይ ትልቅ ዘመቻ ጀምረዋል። ዘመቻቸውም አማራ ላይ የሚያደርገውን ግፍ ላይ ያተኮረ ነው። አማራ ላይ ብቻ ሳይሆን ኢትዮጵያኒስት የሚባለው ላይ ያ አንዱም የሚገርመው ምንድነው ይሄንን ካምፔን የሚያደርጉት ሰዎች ይሄ ጸረ አማራ ሊባል የሚቻለውን ትርክት የጀመሩም ትርክቱንም ፔዳል ያደርጉ የነበሩ ሰዎች ናቸው። በእርግጥ ባለፈው ጊዜ ሁሉም who did what whom የሚለው ጋር ከሄድን ሁላችንም ኃላፊነት አለብን። አሁን ላለው ቀውስ ማናችንም ልሂቅ የምንባል በፖለቲካው ላይ የጻፍን የተናገርን ሰዎች ኃላፊነት የምንወስድባቸው ቦታዎች አሉ። ሆኖም ግን አሁን ወደፊት እንሂድ፣ ይሄ ያለው ሲስተም ለኢትዮጵያ ብቻ ሳይሆን ለኦሮሞም ለአማራም ለትግሬም አልሆነም፣ አይተናዋል። ወደ ሰላም እንሂድ በሚባልበት ጊዜ አንዱ ትልቁ መደረግ ያለበት ነገር ምንድነው? እሺ ከአብይን ከማውረድ ውጪ ምን ላይ ነው የምንስማማው? ሚኒመም አጀንዳ መፍጠር አለብን ብለው በግልጽ መነጋገር ይግድ ያስፈልጋል። ኦሮሞው ለውጥ ያስፈልጋል፣ ግን ለውጡ በእኛ ስር መሆን አለበት ካለ፣ አማራው ለውጥ ያስፈልጋል፣ ግን ለውጡ በእኛ እጅ ስር ነው የሚል ከሆነ የፋኖን ይቅርታ አንድ ደቂቃ አለ ዶክተር ዮናስ ለማለት ኦኬ የፋኖ ልሂቃን ማኒፌስቶአችንን አናሳይም፣ ጀዋር ማኒፌስቶን ወይንም ስትራቴጂን አልናገርም በሚሉበት ጊዜ ምክንያቱም ትራንስፓረንት አይደሉም፣ ካለዛ ደግሞ ሰላም ሊመጣ አይችልም። ስለዚህ ትልቁ ነገር ከአብይ ተቃውሞ ውጪ ወጥተን ምን አይነት ሲስተም ነው የምንፈጥረው
ወደ ሰላም የሚወስደን ወደ ዴሞክራቲክ ፕሮሰስ የሚወስደን የሚል ነው እንጂ እናንተን በዚህ በአብይ ጥላቻ ስሬ እኔ ወደ ስልጣን ልምጣ አይናችሁን ጨፍኑ የሚለው ከአማራው መምጣ ከኦሮሞ መምጣ ከትግራዩ መምጣ እንትን አይለንም። ሌላው ምንድነው ከነዚህ ውጪ ከአማራ ከትግራይ ከኦሮሞ ውጪ ያሉት ብሔረሰቦች ድምጻቸው ማሰማት አለባቸው። በዚሁ ዙሪያ በእነዚህም ሶስቱም ዙሪያ ያሉ ልሂቃኖች ወደ አንድነት የሚመጣ ግልጽ ትራንስፓረንት የሆነ ኃላፊነት የተሞላው ዲስኮርስ ውስጥ መግባት አለባቸው። እስካሁን ድረስ እሱን እያየ ነው አይደለም። አንድ ቻሌንጅ ማድረጋችሁ እንግዲህ ምንድነው እነ ልደቱ ምናልባት ዛሬ እዚህ እኛ ስንነጋገር የኦሮሞ ግሩፖች ደግሞ ተመሳሳይ ልክ በዚሁ ሰዓት ላይ ንግግር እያደረጉ ነው። እነዚህ ሁለቱን ግሩፖች ወደ አንድ መድረክ ማምጣት ይቻላል? ዋናው እንትኑ ምንድነው ኮመን ግራውንድ የምንፈጥረው ከአብይን ከማውገዝ ውጪ በሚለው ላይ ቢደረግ ምናልባት ቀስ እያልን ወደዛ ልንሄድ እንችላለን የሚል እምነት አለኝ። አመሰግናለሁ። እናመሰግናለን ዶክተር ዮናስ። አቶ ልደቱ እዚህ ላይ ተጨማሪ ሀሳብ ሪፍሌክሽን ይኖራል? አዎ ይቅርታ፣ እኔ ያው ተናጋሪዎች በሚናገሩት ሀሳብ ላይ አስተያየት የመስጠት ፍላጎት የለኝም። ምክንያቱም በነፃነት እኛ መድረኩን ነው ያዘጋጀነው። ሁሉም ሰው ያለውን አመለካከት በነፃነት እንዲገልጽ ነው የምንፈልገው። አሁን ትንሽ እድል እንዲሰጠኝ የፈለኩት አንዳንድ ነገሮች በተዛባ ሁኔታ ለህዝብ እንዳይደርሱ ስለምፈልግ ነው። ያለፈው ያዘጋጀነው መድረክ ከዚህ በፊት የተዘጋጀው ትዕይንተ ህዝብ ነው። ምን የጋራ አጀንዳ አለን በሚል የጋራ አጀንዳ ለመቀመር የተካሄደ አይደለም። ያ ሚስ አንደርስታንዲንግ በሰፊው እንዳለ አይቻልም። አንድ ሁለተኛ የተለያየ ቅራኔ ያላቸው ምናልባትም አንድ መድረክ ላይ አይገኙም ይባሉ የነበሩ ሰዎች በዛ መድረክ ላይ መታደማቸው ነው የዛ መድረክ ትልቅ ውጤት። ተመሳሳይ አስተሳሰብ ያላቸው ሳይሆኑ በጣም በኢትዮጵያ የፖለቲካ ቅራኔ እንደው አንድ ላይ አይታዩም የሚባሉ ናቸው። እኔ ቅድም መጀመሪያ መክፈቻውም ላይ ይሄን ጉዳይ ለማሳሰብ ፈልጌ ነበር። ግን አሁን ዶክተር ዮናስ በስም የጠቀስካቸው ሰዎች ጀዋር፣ ዘመነ ሌላ መድረክ ላይ እንደዛ አይነት ንግግር ከዛ በፊት ተናግረው ሊሆን ይችላል። እኔም ሰምቻለሁ። ነገር ግን እዚህ መድረክ ላይ እኛ ያዘጋጀነው መድረክ ላይ ትልቅ ለውጥ ነው የታየው። የዛ አይነት ንግግር አላካሄዱም። እንዳውም ሁሉም የጋራ ጉዳዩ ላይ የማተኮር አዝማሚያ ነው ያየነው። ለምሳሌ ሰላም የሁላችንም ስትራቴጂክ ግብ ነው ብሎ የማመን ጉዳይ ነው ያየነው። እና ደግሞ ጄኒዩንሊ መንግስት ለመደራደር ከፈለገ የወቅቱ ጦርነት ወይም ችግር በሰላማዊና በህጋዊ መንገድ በድርድር መፈታት አለበት የሚል አስተሳሰብ ነው ሁሉም ላይ ያየነው። እና የወቅቱ ጦርነት ሁሉም ያሳስበናል። ተገደን ገባን እንጂ ያሳስበናል። የመዋጋት ፍላጎት የለንም የሚል ነገር ነው። እና አጠቃላይ አሁን እየተፈጠረ ያለው ስሜት ወደ መቀራረብ የሚሄድ ነው። ስለዚህ እንዲህ አይነት መድረኮች የበለጠ እየገፋንባቸው ከሄድን በጣም በጎ የሆነ ሁኔታ ይፈጠራል የሚል እምነት ነው ያለኝ። እውነቱን ለመናገር አሁን የኦሮሞ ወንድሞቻችን የኦሮሞ ኤሊቶች በጣም በከፍተኛ ደረጃ ይሄን አጀንዳ የሚደግፉ ሆነው ነው ያየን። የጋራ ጉዳይ አለን። ይሄን የጋራ ጉዳይ በጋራ ማራመድ አለብን። አሁን በስልጣን ላይ ያለውን አገዛዝ ስንተባበር ብቻ ነው ልናሸንፍ የምንችለው የሚል ሰፊ የሆነ ያሳሰብ አንድነት እየተፈጠረ ነው እና እነዛ መድረኮች ወደፊት ይመጣሉ። የአብሮነት ኢትዮጵያ ያለፈው መድረክ ይሄም መድረክ የጋራ አጀንዳ የመቀመሪያ መድረክ አይደለም። እነዛ መድረኮች ግን ወደፊት ይመጣሉ። ስለዚህ ልክ ባለፈው ስተት እንደሰራን ወይም ውድለት እንደሆነ ተደርጎ ባይጠቀስ ጥሩ ነው። ያ መድረክ ለሌላ ፐርፐዝ ነው የተዘጋጀው። አሁን ዶክተር ዮናስ ላነሳቸው ጉዳዮች ግን ወደፊት መድረኮች ይዘጋጃሉ። እውነቱን ለመናገር በጣም ከምጠብቀው በላይ አበረታች የሆነ ተነሳሽነት ነው እያየሁ ያለሁት። ብዙዎች በተናጠል ሄደን እናሸንፋለን ከሚል ስሜት ወጥተው ካልተባበርን በስተቀር ማሸነፍ አንችልም የሚለው አስተሳሰብ የሁሉም የፖለቲካ ኃይሎች አቋም እየሆነ ነው የመጣው እና እኔ ይሄን ነገር ታሳቢ ብናደርገው ጥሩ ነው ማለቴ ነው። በጣም ፖዚቲቭ ነገር ያለን መሆኑን ብናይ ጥሩ ነው። ህዝቡም የተደሰተው ተነሳሽነት ውስጥ የገባው ያን ስሜት በማየቱ ይመስለኛል እና ወደፊት እነዛ መድረኮች ያሉ መሆኑን ታሳቢ ማድረግ ያስፈልጋል ማለት ነው። አመሰግናለሁ። እናመሰግናለን አቶ ልደቱ ለማብራሪያው። በመቀጠል ለማስተዋል ነው እድል የምሰጠው። ማስተዋል በተጨማሪ 5 ደቂቃ እስኪ ተጨማሪ ሀሳቦች ሪፍሌክሽን ካለ
መቀጠል ትችላለሽ ማስተዋል። እሺ እግዚአብሔር ይስጥልኝ ኢሳያስ። እኔ መጨመር የምፈልገው እኔ ካነሳሁት ዋና ሀሳብ ጋር ተመሳሳይ የሆኑ ወይም ደግሞ እሱ ላይ የሚገነቡ ሀሳቦች መፍትሄው ላይ ስለተነሱ እነሱን ድጋሚ ለመዳሰስ ነው ባጭሩ እና ያስፔድ ባቀረበው የመፍትሄ አቅጣጫ ወይም ደግሞ አንድ የተረጋጋ ሀገረ መንግስት የፖለቲካ አካሄድ የሚያስፈልገው ዋና ነገር የጋራ የፖለቲካ ማህበረሰብ ነው የሚል ትልቅ ሀሳብ አስቀምጦ ነበር እና ያንን የፖለቲካ ማህበረሰብ መገንባት እንዴት ይቻላል የሚለው ላይ ቅድም ያነሳሁትን የመርሆች ጉዳይ ለማንሳት ነው። እንግዲህ የጋራ የፖለቲካ ማህበረሰብ ውስጥ ያሉ ሰዎች የግል ማንነት አላቸው፣ የግል የፖለቲካ ሰውነት ያዳብራሉ። ስለዚህ የግል የፖለቲካ አቋም መርህ መመስረት ላይ መጀመሪያ ደግሞ እያንዳንዱ እዚህ ያለነው እንግዲህ ልሂቃን ምሁራን የምንባለው እያንዳንዱም ዜጋ የግል የፖለቲካ ንቃተ ህሊናና ሰውነት ይገነባል። እሱ ስራ ራሱ በበቂ ሁኔታ የመስራት እድል እኛ አገር ውስጥ አልነበረም። ያው በተለያዩ ምክንያቶች ከድህነቱም ከተነገሩት የታሪክ ሂደቶች አንጻር እኔ የግል ፖለቲካ እምነቴ ምንድነው፣ በምን መርሆች ላይ ተመስርቼ ነው ፖለቲካ ፓርቲ የምመርጠው ከፖሊሲ እና ከሌሎች ጉዳዮች ባለፈ ማለት ነው። ስለዚህ የግል የፖለቲካ ሰውነትና ንቃተ ህሊና እንዲዳብር የሚሰሩ በጣም ረዘም ያለ ጊዜ የሚፈጁ ስራዎች አሉ። እነሱን ስራዎች ማለፍ አንችልም። እንደዚህ አቋራጭ መንገድ የለም። የፖለቲካል ኤጁኬሽን ኢትዮጵያ ውስጥ ያው በጣም ቅርብ ጊዜ የተጀመረ ነው። በእንግዲህ በእኛ ትውልድ ካየ ነው በሲቪክ ኤጁኬሽን በሚል የተወሰነ ተማሪ በትምህርት ደረጃ በፎርማል ኤጁኬሽን ያገኛል። ሚዲያው እያደገ በመጣ ቁጥር ደግሞ በተለያዩ መረጃ በመሰብሰብ ነው እንግዲህ እያንዳንዱ ዜጋ የራሱን የፖለቲካ እውቀት የፖለቲካ ሰውነት የሚገነባው። ስለዚህ የግል የፖለቲካ ሰውነት መገንባት የምንለው ላይ እያንዳንዳችን ማድረግ የምንችለው ኮንትሪቢዩሽን ካለ በግል በሙያችን ሊሆን ይችላል፣ ሚዲያ ካለን በሚዲያችን፣ ገንዘብ ካለን በገንዘባችን ያንን ሚና ለመጫወት የምናምንበትን ሚዲያ እኛ የምናምንባቸውን መርሆች የሚያስተጋቡ ሚዲያዎችን በፋይናንስም በሌላም አቅም በመገንባት እያንዳንዱ ዜጋ ከዛ ደግሞ በዛው ልክ ልሂቅ የግል የፖለቲካ ሰውነቱ እኛ በምናምነው መርህ ላይ እንዲዳብር የማድረግ ሂደት ነው እና ከዛ በኋላ ነው እንግዲህ የጋራ የፖለቲካ ማህበረሰብ ገንብተናል ብለን ስርዓቶችን፣ ሲስተሞችን፣ መንግስት መዋቅሮችን የምንገነባው እና ከዛ አንጻር እያንዳንዳችን ሁላችንም እንግዲህ የሚያስፈልገን የንግግር ሂደት ውስጥ ስንሳተፍ ቅድም የተነሱ ነገሮች አሉ። ግለ ሂስ ያስፈልገናል። ከአመት አመት እውቀታችን ይቀየራል። በዛው ልክ ደግሞ ዓለምን የምንረዳበት ኢትዮጵያ ታሪክን የምንረዳበት የወደፊት ምርጫችን እየተቀያየረ ይሄዳልና ለመቀየር ለለውጥ ክፍት መሆን አመክንዮ ተብሏል። በአመክንዮ ለመመራት መሞከር፣ ሀሳብ ለመለወጥ ዝግጁ መሆን የሚለው የይቅርታ ባህል፣ የመከባበር ሰጥቶ የመቀበል ባህል፣ እነዚህ ነገሮች ሁሉ እንግዲህ በጣም አስፈላጊ የሆኑ የግል ስነ ልቦናችን ንቃተ ህሊናችን የፖለቲካ ስነ ልቦናችን የምንገነባበት ነው። እሱን የማድረግ ሂደት የሁላችንም የቤት ስራ ነው። ከዛ ደግሞ ከራሳችን አልፈን እነዚህ ነገሮች እንዲያድጉ ፖለቲካል ኤጁኬሽን መነቃቃት እንዲኖር መስራት ግዴታ ነው። ይሄ የቤት ስራ የሚታለፍ አይደለም። በጣም ኮንክሪት አይመስልም። ምክንያቱም ተሰብስበን የሽግግር መንግስት የማዋቀር አይነት ስራ አይደለም። አመታት ብቻ ሳይሆን 10 ዓመታትም ሊፈጅ ይችላል። ግን አሁን ያለንበትን ሁኔታ በደንብ ካየነው የኢትዮጵያ ዘላቂ ሰላም ሊመጣ የሚችለው በዚህ ማንኛውም ትውልድ ሊሰራው ባልቻለው የቤት ስራ ነው። ያንን የቤት ስራ የራሴ ብለን ተቀብለን እያንዳንዳችን በምንችለው አቅም ኮንትሪቢዩት እያደረግን ያንን የማህበረሰብ ማንነት መገንባት እንችላለን። ከዛ በኋላ ደግሞ እነዛ ላይ ተመስርተን የፍትህንም ጉዳይ የዲሞክራሲ ተቋማትንም ጉዳይ ከዛ እነዛን የሚያስፈጽሙ ህጎች፣ መመሪያዎች ሁሉ የመገንባት ጉዳይ መሰራት ይችላል። ይህንን የመርህ ጉዳይ ካለፍ ነው ግን አሸዋ ላይ መገንባት እንደሚባለው ነው፣ መሬት የማይዝ ነገር ላይ መገንባት እንደሚባለው ነው የሚሆነው እና የዛሬውን ውይይት ሌሎችም ከዚህ በፊት ሌሎች ያዘጋጁት ውይይት በጣም ኢንዲስፔንሰብል በጣም አስፈላጊ ናቸው ብዬ ማምነው በዚህ ምክንያት ነው። እያንዳንዱ ውይይት እያንዳንዱ የሚዲያ ፕሮግራም ይህን እድል የሚከፍት በተለይ በታስቦበትና የፖለቲካ ባህል ለመቀየር የንግግር ባህልን ለመቀየር ታስቦ ዲዛይን የተደረገ ከሆነ የዛሬው እንደዛ ነው ብዬ አስባለሁ። ከዚህ በፊትም የነበሩት እጅግ በጣም ትልቅ የሆነ ስራ ናቸው። እንደዚህ ኮንክሪት ወዲያው የሚያመጡት ውሳኔ ባይኖርም ባህል የሚገነቡበት መስፈርቶች ናቸው
ምሰሶዎች ናቸው እና የውይይት ባህልን ማዳበር የሚለው ነው። መጨረሻ ላይ ካልቸራል አክተርስ ወይም ደግሞ ኢትዮጵያ ውስጥ የባህል ተቋማት ይህንን ትልቅ ስራ መስራት ይችላሉ። ብዙ ጊዜ ፖለቲካና ባህልን ስለምንለየው ነው እንጂ የንግግር ባህል ሰጥቶ መቀበል እነዚህ ነገሮች በዴይ ቱ ዴይ ላይፋችን የምንገነባቸው ናቸው። እያንዳንዱ አርቲስትም እያንዳንዱ የካልቸራል አክተርም ይሄ ስራ ላይ መሳተፍ እድል አለው፣ ኃላፊነትም አለበት። ስለዚህ በአጠቃላይ የመፍትሄውን አቅጣጫ ሳይሆን የሩቅ መፍትሄ ነው የሚታየኝ። የ10 ዓመት የ5 ዓመት የ3 ዓመት ለውጥ አይታየኝም። አሁን ባለንበት ሁኔታ በዘም ያለ ስራ የሚጠይቅ ግን የትውልድ ግዴታ አንድ ሊሰራው የሚገባ የፖለቲካ ባህልን የማዳበር የውይይት የድርድር ባህልን ማዳበር ቀን በቀን የሚሰራ የቤት ስራ ነው ብዬ ነው ማስበው እና ሁላችንም እዛ ላይ ደግሞ የራሳችን ሚና ይኖረናል። እሱ ነው ለማለት የምፈልገው። ልደቱም አዘጋጆቹንም በድጋሚ እጅግ በጣም አመስገን እፈልጋለሁ። Thank you. እናመሰግናለን ማስተዋል። በመቀጠል ዶክተር መሰንበት ተጨማሪ 5 ደቂቃ ላይ ሪፍሌክሽን እንድታደርግ እንድንፈታለን። ዶክተር መሰንበት። እሺ፣ አመሰግናለሁ በጣም ጊዜ ስለኝ አጠር አድርጌ ሀሳቦችን ቅድም ያላነሳኋቸውን 2 ሀሳቦች ማንሳት ፈልጋለሁ። አይ ቲንክ ዶክተር ጌታቸው ይመስለኛል ኢንተሌክቹዋል ኢንቴግሪቲ እና ሆነስቲም ያስፈልጋል ያለው ንግግር ላይ በጣም እንትን ስላለኝ ባልናገር ስለሚጸጽተኝ ብዬ ነው። እኔ አይ ቲንክ አሁን ባለው ሁኔታ እንደው መንግስትን ከመቃወም ባለፈ መነጋገር ያለብን ይመስለኝ በተለይ የተለያየ የፖለቲካ አመለካከት ያለን ሰዎች ኢትዮጵያ ውስጥ ያለው የዘውግ ብሔረተኝነትና ብሔራዊ አስተሳሰብ እና ህገ መንግስታዊ ቅርጽ ከ30 ሜቢ ከ40 ከ50 ዓመት በኋላ ከዚህ ኤክሰርሳይዝ ኋላ ምንድነው ኤግዛክትሊ ማስተካከል ሁሉንም ባይሆን አትሊስት መጥፎ ገጽታዎችን እኔ በኔ እይታ አይ ቲንክ የፖለቲካ አደረጃጀትን እንግዲህ የብዙ ሀገሮችን ለማየት ሞክሬያለሁ ብዬ አስባለሁ። የፖለቲካ ሳይንስ ቲዮሪዎችንም አንብቤያለሁ። በበርካታ ጸሐፍት እንደሚያሳዩት ፖለቲካና ዘውግ እጅግ በጣም አደገኛ የፖለቲካ አንደምታዎችን እንደሚያመጣ ብዙ ነገሮችን ያሳያሉ። ኦፍ ኮርስ ኢትዮጵያ ውስጥ ሲመጣ የማንክደው ነገር ምንድነው በታሪካዊ ቁርሾች ባልተፈቱ የብሔር ጥያቄዎች የቋንቋ የባህል ብዙ አይነት ጥያቄዎች አሁን ያለውን ህገ መንግስት ኢንፎርም እንዳደረጉት አንደርስታንድ አደርጋለሁ። ነገር ግን ከ30 ዓመት የዚህ የፖለቲካ ኤክስፐሪመንት ይህ የፖለቲካ አደረጃጀት ህዝቦችን እንዲቀራረቡ አድርጓል ወይ? ያን የኮኦፐሬቲቭ ስፒሪት የኮኦፐሬቲቭ ፌደራሊዝም አምጥቷል ወይ ስንል እኔ እሱን መልስ አላገኘሁም። ይቅርታ አድርጉልኝና አይ ቲንክ እዛ ላይ ሲሪየስ የሆነ አንድ ትልቅ አውድ የፖለቲካ ዲስከሽን አውድ ነው ብዬ የማስበው እሱ ነው። የኢትዮጵያ ህዝብ ለዲሞክራሲ ያለውን ፍላጎት በተለያየ የታሪክ አጋጣሚ አሳይቷል ብዬ አስባለሁ። ከምርጫ 97 ለምሳሌ እንደ ጥሩ ኤግዛምፕል ማየት እንችላለን። ለከፍተኛ የብሔር አደረጃጀት የነበረው ትልቁን ኢህአዴግን በአጭር ጊዜ በአንድ ዓመት ውስጥ ነው ያስታውሳለሁ የተደራጀ የፖለቲካ ፓርቲ መገዳደር ብቻ ሳይሆን እኔ ያኔ ምርጫ ማሸንፏል ብዬ ነው የማስበው ቅንጅት በነበረበት ወቅት እና የኢትዮጵያ ህዝብ የነጻነት የዲሞክራሲ የልማት ፍላጎት ማሳየት የሚችል የፖለቲካ ኃይል ካለ ያን ለማሳየት ፍላጎት ያየንበት ሁኔታ አለ። ያ ማለት ቅሬታዎች የብሔር ጥያቄዎች የሉም ማለት አይደለም። ግን ለዲሞክራሲ ያለን ማህበራዊ መሰረት ካለ ያ ላይ ማዳበር ያለብን ይመስለኛልና እንደ ትልቅ አውድ ሆኖ ለውይይት መቅረብ ያለበት ይመስለኛል። እኔ ለመጫን አልፈልግም፣ ግን በግሌ አንድ ሀገር በዘውግ አስተሳሰብ የሚመራበት ሂደት መልካም ነገር እንዳልኩት የህዝቦችን መቀራረብ የልማት እንደው አሁን ኢትዮጵያ ውስጥ እኮ ምንም አይነት ሌላ የማህበራዊ አደረጃጀትም ያለ አይመስልም። ስለ ገበሬዎች ኢትዮጵያ ስላሉ የገበሬዎች ችግር አትሰማም፣ ስለ ሰራተኞች ችግር አትሰማም፣ ስለ ሴቶች ችግር አትሰማም። አሁን ባንኩም ኢኮኖሚውም የፖለቲካ አደረጃጀቱም ብሔር ነው። ይሄ አካሄድ አይ ቲንክ መገምገም ያለበት ይመስለኛል። እንደው መጫን እንዳይሆንብኝ ትንሽ ዲፕሎማቲክ ልሆንና ሁለተኛ ቅድም ተብሏል ፈረንጆቹ you don't need to reinvent the wheel ይላሉ። ለሁሉም ችግሮች መፍትሄ ፕሮፌሰር መሳይ ብሎታል። ከብሔረተኝነቱ ከፌደራሊዝሙ በፊት ዲሞክራሲ ነው። አሁን በኢትዮጵያ የፖለቲካ ታሪክ ሙሉ ምንም አይነት የዲሞክራሲያዊ ስርዓትን መፍተል አልቻለም። ይሄ በጣም እጅግ በጣም ሰፊ ችግር ነው። ትኩረታችንም እሱ መሆን ያለበት ብዬ አስባለሁ። ምክንያቱም ዲሞክራሲ ብዙ ችግሮቻችንን ልንሸከምበት የምንችልን የፖለቲካ ጫንቃ ይሰጠናል። የብሔር ጥያቄ ሊሆን ይችላል፣ የፍትህ ጥያቄ ሊሆን ይችላል፣
የፖለቲካ ጥያቄ ሊሆን ይችላል የምናስተናግድበትን የተሻለ መደላድል የፖለቲካ መደላድል ይሰጠናል። ስለዚህ በዚህ የዲሞክራሲ ማዕቀፍ ውስጥ ልንመጣ የምንችልበትን ልምምድ፣ አሰራር፣ ተቋማዊ አደረጃጀት ማበጀት በጣም የተሻለ ይመስለኛልና ወደዛ የዜጎችን የሰብአዊ መብት ሊያከብር የሚችል የፖለቲካ ስርዓትን ፍትህን ሊያጎለብት የሚችል ሀገራዊ አንድነትን ሊያጠናክር የሚችል ወደዚህ አይነት የፖለቲካ አስተሳሰብ መምጣት ካልቻል ወደ ዲሞክራሲ ስርዓት እንዳልነው ተመልሰው ወደ ችግሩ መምጣት ነው የሚሆነው። አንዳንዴ ኦፍኮርስ ከምሁራን በኩል የሚመጣ አስተሳሰብ አለ። አንድ ሀገር ድህነት እያለ እንዴት ዲሞክራሲ ሊሆን ይችላል? ብዙ ቅራኔ እያለ ግን አማርቲያ ሰን በጣም very beautiful saying የሚናገረው በእንግሊዝኛ ስላለው በዛ ላይ አስቀምጠው the question is no longer whether a state is fit for democracy but how to make a state fit through democracy ይላል እና ማንኛውም ሀገር ትልቅ ውስብስብ ችግር ቢኖርበትም አሁንም መፍትሄ ያለው በዲሞክራሲ ሂደት ውስጥ እንዴት የተሻገረ ሀገርን እንፈጥራለን የሚለው አይ ቲንክ በጣም ሴንትራል ጥያቄ ነው መሆን ያለበት። እዛ ላይ ነው ማተኮር ያለብን ብዬ ነው ማስበው። again ብዙ ደቂቃ ስለሌለኝ አዘጋጆቹን ግን አሁንም በጣም አመስገን እወዳለሁ። ሐሳቦች እንደዚህ የተለያየ የፖለቲካ ሐሳብ ደን ያለን በርግጥ ነው ያው ለኢትዮጵያ የሚባለው ሐሳብ ምንም ይሁን ስስ ነው ልቤ ሌላ ሰው የተለየ ምልከታ ሊኖረው ይችላል። ግን የሚያስማማን ሐሳቦቻችንን እያወጣን እዚህ ስንነጋገር የተሻለ የፖለቲካ መፍትሄ እናመጣለን በሚል ነው። ለተሰጠኝ እድል እንደገና ማመስገን እወዳለሁ። አዘጋጆቹንም እጅግ በጣም ማመስገን እወዳለሁ። ጊዜ ይስጥልኝ።